እንደተዋረደች መቼም አልተዋረደችም አሉ። እኚህ ጳጳስ ደግሞ ዛሬ ስሰማቸው ቤተክርስቲያኒቱ እየፈረሰች ነው አሉ። እኔ እንደዛ ባይሆንባት ደስ ይለኝ ነበር። የንስሐ አባት ሆነው ገብተው ልጅና አባትን ለዩት። ጥያቄ መመለስ ተስኗቸው ማለት ነው። ቢፈለግ ይሄው ጠላታችሁ ድብን ብሎ ለዘላለም ይጥፋ ማርያም ታማልደሽ ብሎ የሚል ጥቅስ የለም። በጣም ነው የምወደው ቃሪ በሸንኮራ አገዳ የመጡ ሁሉ በቃ እንዲሆን አቀረች ኢትዮጵያ። ትናንት ነው ገንዬ ሚናስ ባለግመሉ ማለት ነው ባለ ጃርቱ እየመጡ ነው። መረጃው ልክ ሲወጣ ነው እንጂ ከስር ኮሜንት ላይ አይተሃል። ዋሽቶ ወጣ እያሉ ልጁ ላይ ሲጮውበት ነበር። ዋሽቶ ወጣ ጴንጤ በሌለ ነገር ሲያወራ ምናምን ብለው ልጁ ላይ ሲጮውበት ነበር። ገጽ 103 ላይ የለም ሲሉ ልክ ገጽ 103 ያለው ገድል መውጣቱን ሲያዩ ግን መምሩም ሐሳባቸውን ቀየሩና ጥሩ ተወያይ ናቸው። እውነት ለመናገር ግን ምንድነው ችግሩ? መረጃ እንዳለ ሲያዩ እንግዲህ ሌላ ቨርሽን ካለ በደማስቆ የተገናኘችው ማርያም ናት የሚለውን ገድል አልቀበልም ሲል ዘማርያም ሰምቶ አለ እንደዚህ አይነት ገድል እኔ አልሰማሁም፣ እባካችሁ የምታውቁ ካላችሁ እስኪ እሱን መጽሐፍ ሼር አድርጉኝ። ይሄ ቤት እንዳይዘጋ ሁልጊዜ የምትተጉ ቅዱሳን በእውነት ደስ ይበላችሁ። በጣም በብዙ ስራ እየተሰራ ነው። ብዙዎች የሚሰሙት ፔጅ ነው። መተው እዚህ ባይናገሩም ብዙዎች ሰምቻለሁ በዚህ ጉዳይ ማለት ነው። በገድላት ማርያም አታማልድም በሚል እነ መምህር መሪጌታ ጽጌ እና መምህር ጌታቸው ፍርድ ቤት ክስ ቀርቦባቸዋል። ሰሞኑን ያገለግሉት በማስረጃ ነው። ዝም ብለው ፈጥረው ስም እያጠፉ አይደለም። ስለዚህ አጉል ነገር ነው የሚሆንባቸው። ለእነሱ እንደውም የከፋ ነው። ሁልጊዜ እኮ ነው። አሁን ዮናታንንም እነዚህን መርጌታዎችንም ብዙ ጊዜ ከሰዋቸዋል። ትላንትና ፍርድ ቤት ነበሩና የሚገርም ነው ማለት የነሱ ጠበቃ ለዳኞቹ ጽፎ ያስገባው በጣም የሚገርም ነው ማለት በጌታ የሆኑ ጠበቆች ናቸው ጠበቆቻቸውና ወንጌል ላይ እንግዲህ ወንጀልን መዳኘት ሲገባቸው ወንጌልን ሊዳኙ መቀመጣቸውም የሚገርም ነው እና እግዚአብሔር ወጋው ሰልፉ እግዚአብሔር ነው። እግዚአብሔር ይዋጋል። ምንም የሚመጣ ነገር የለም። ያው ወንጌል ሁሌም እንደተሰደደ ነው። ወንጌልና የወንጌል ሰዎች ዘመናቸውን በሙሉ ነው የሚሰደዱት፣ ግን አይሳካም። ያው የሚያደርጉትን ያደርጋሉ፣ እውነቱ ይወጣል፣ ጌታ ጣልቃ ይገባል። ምንም አያመጡም። ያው አሁን ግን ዳጊሻ ቢወጣ ጥሩ ነበረ። እዛ ያሉት ሁሉ እኮ አሁን እነሱን አይተው ነው የተሰበሰቡት እንጂ ምንም ካልሰሩ ቢወጡ ጥሩ ነው። ጊዜ አልሰጡትም። እሱ ደግሞ ጊዜ የለውም። ኮፒ ሊንክ ሼር አስደርጌ አንድ ጊዜ መጣ። እሺ ወገኖች ተባረኩ። ሼር እናደርጋለን። ኮፒ ሊንክ ታብታብ እያደረግን እናገለግላለን አብረን ኤርምዬ እስኪመጣ ድረስ። ተባረኩ። ቲክታክ ሳይኗንም እየሰጠን እናገለግላለን። ተባረኩ የእግዚአብሔር ሰዎች። ወንጌል ያው ያለ ነው። ምንም አይደንቀንም፣ አይገርመንም። ወንጌል ሁሌም ይሰደዳል፣ ግን ያሸንፋል። ወንጌል ሁሌ ያሸንፋል፣ ይወጣል። እውነት ነው ደግሞ አሁን እውነት ነው እንጂ እየተነገረ ያለው ምንም ውሸት የሌለ ነገር ውሸት የሆነ ነገር አይደለም። በማስረጃ የሆነ ነገር ስለሆነ ምንም በቃ ይሆናል። የሆነው ነገር ይሆንና ይዘጋል። ምንም አይመጣም። ወገኖች በርቱ፣ ሼር እናድርግ፣ ኮፒ ሊንክ እያደረግን ታብታብ እያደረግን ቤቱን እናገልግል። ተባረኩ። እግዚአብሔር ይባርካችሁ። አብረን እናገለግላለን ከወንድሞቻችን ጋር።
ሼር እናደርጋለን ወገኖች፣ በርቱ። ወንጌል በቃ ይሄ አመሉ ነው። ወንጌል እንደዚህ ነው። ዳጊሻ መጥቷል አሁን። ተባረኩ። ሼር እናደርጋለን ወገኖች፣ አብረን እናገልግል። ታብታብ እያደረግን አብረን እናገለግላለን። ሰላም ወገኖች፣ እንዴት ናችሁ? ስራ ላይ ተመልሻለሁ። ይቅርታ ሌላ ቤት ነበርኩኝ። እሰማችኋለሁ፣ በኋላ ላይ ከቻልኩ አወራለሁ። ወዳችኋለሁ። ሁላችሁንም ሰላም ብያለሁ። ይቅርታ አቋርጬ ስላወራሁ። ችግር የለም ዳጊሻ፣ እንኳን ወጣ። እንድትወጣ ፈልገን ነበር፣ እንደውም እንኳን ወጣ። ጊዜ አልሰጡህም ነበር። ተባረኩ። ሼር እናደርጋለን ወገኖች፣ በርቱ። አብረን እናገለግላለን ጌታን። የምናገለግለው ሰውን አይደለም፣ እግዚአብሔርን ነው የምናገለግለው። ኮፒ ሊንክ ስናደርግ፣ ሼር ስናደርግ ጌታን እንደምናገለግል እያሰብን ነው ማድረግ ያለብን። እግዚአብሔር ይባርካችሁ። ኤርምዬ እስኪመጣ ድረስ በርቱ። ፂ ከመጣሽ ቀጢ። ኢየሱስ ጌታ ነው። ሃሌሉያ። እንደውም ደስ ይላል። ሁልጊዜ እኮ እንደው በቃ ልዩ ልዩ ፈተና ሲደርስባችሁ ደስ ይበላችሁ ነው የሚለው የእግዚአብሔር ቃል። ወንጌል አመሉ ነው። አቤት ድምፅ አሰማሽ። ተባረኩ። እግዚአብሔር ምሕረት ያደርግላችሁ። በእውነት መቼም ኮፒ ሊንክና ሼሩን ከነሱ አንፈልግም። እነሱ መጣ ያደርጉልንም እና ቴንኪዩ። ምንም ይቅርታ አልጠይቅም። እግዚአብሔር ምሕረት ያደርግላችሁ። በጣም ምቀኝነት ውስጣችሁ የተጠናወታችሁ ሰዎች እንዳላችሁ ነው የሚገባኝ በእውነት በዚህ አገልግሎት ማለት ነው። ካልሆነ ግን ስራው የእግዚአብሔር ስራ መሆኑን ከገባን የዳጊ ስራ አይደለም፣ የመሲ ስራ አይደለም፣ የሰብሊ ስራ አይደለም፣ የኤልሳቤጥ የግሏ ስራ አይደለም፣ የኔ የግሌ ስራ አይደለም፣ የእግዚአብሔር መንግስት ስራ ነው። እነሱ እዛ ቤታቸውን ከፍተው እየተናወጡ ነው፣ እኛ በምናቀርበው ነገር እንደዚህ ተዝረክርከው ማለት ነው። እናንተ ግን ተለምናችሁ ነው የምታደርጉት። ወንድሞች እናቶች፣ ፋሚሊ ስለሆንኩ እንደ ቤተሰብ አወራችኋለሁ። ምንም ይቅርታ አልጠይቅም። መቼውንም ቢሆን ይቅርታ አልጠይቃችሁም። ዛሬ በምነግራችሁ ኤርሚዬ እሱ እንደውም ክስ ላይ ናቸው። በአጋጣሚ ትላንት እኔ ኢትዮጵያ ነው ያለሁትና ልደታ እነ ዮኒ ተከሰዋል። እነ መርጌታ ጽጌና አብረዋቸው የሚሰሩት መምህር ጌታቸው በፍርድ ቤት በዚሁ በገድላትና ድርሳናት ማርያም አታማልድም በሚለው ተከሰው በጠበቃ ጉዳያቸው ተይዟል። በአጋጣሚ የእህቴ ባል ጠበቃ ስለነበረ ፍርድ ቤት አግኝቷቸው በጣም ገርሞት ነው የነገረኝና ዳኞች ወንጌልን መዳኘት ጀመሩ ወይ ወንጀልን እንጂ ተብሎ ወንጌል ወንጀል ሆኖ ፍርድ ቤት ድረስ ሄዷልና ስራ በጣም እየተሰራ ነው። ይሄ የመጨረሻው እንትን ነው እንግዲህ ወንጌል ተሰበከ ተብሎ ክስ መመስረት፣ አስተምሮ ላይ ክስ መመስረት በጣም የሚገርም ነው። ግን እግዚአብሔር በስራ ላይ ነው የምናየው። ይሄንን ነው እንግዲህ እነሱ ፍርዱን እግዚአብሔር ይፈርዳል። ብዙ ማስኬዳቸውም ጉዳዩ ጠበቃውም የተናገረው ይሄንን ነው። ብዙ የሚያስኬዳቸው ጉዳይ አይደለም። ግን ገርሞኛል ወንጌል ወንጀል ሆኖ ፍርድ ቤት መድረሱ ማለት ነው። አንዱ ዮኒን የተከሰሰው፣ ሌላው መሪጌታ ናቸው። ምንም አያመጡም። እነሱን ታያቸው። በራሳቸው መጽሐፍት አንገታቸውን ደፍተዋል። ኦርቶዶክስ የራሳቸው መምህራን የተናገሩት በዚህን ዘመን እንደተዋረደች መቼም አልተዋረደችም አሉ። እኚህ ጳጳስ ደግሞ ዛሬ ስሰማቸው ቤተክርስቲያኒቱ እየፈረሰች ነው አሉ። እኔ እንደዛ ባይሆንባት ደስ ይለኝ ነበር። ተሐድሶን የጠላች ቤተክርስቲያን ጴንጤ ይሁን ካቶሊክ ዋቴቨር ኦርቶዶክስን ማንም መፍረሱ አይቀርም። መታደስን የጠላ መፍረሱ አይቀርም። እንዲህ ባይሆን ደስ ባላይ ነበር። እያለቀሱ ነው ሲናገሩ የነበሩት ብፁዕ አቡነ ኤርሚያስ ማለት ነው። ምን እንደሚሉ ስሟቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትፈርስ በፍጹም አልሰራም፣ ከሚሰሩም ሰዎች ጋር አልሰራም። ግን በወንጌል እንድትታደስ ህዝቧ ወደ መዳን እንዲመጣ በስም የሚጠሩትን ጌታ ኢየሱስ ክርስቶስን አምነው ከዘላለም ፍርድ እንዲድኑ
ወንጌልን ግን በትጋት አገለግላለሁ፣ እውነትን ከሐሰት ለይቶ ከማሳየት ማለት ነው። እና ምቾት አልሰጠኝም በእውነት እሳቸው ሲያለቅሱ በዚህ ስንለው በዚህ ስንለው በዚህ ብዙ ነገር ሆኖብናል አሉ። ልብን የሚነካ ለቅሶ ነው ያለቀሱት። እና በሌላ ደግሞ ማሳበብን እንተው የራሳችን በደልና ኃጢአት ነው ብለዋሉ። ኃጢአቱ እንዳለም ሆኖ ብዙ ጊዜ እግዚአብሔር ሲናገር የንስሐ ዕድል ሲሰጥ የንስሐውን ዕድል አለመጠቀም መጨረሻ የሚያመጣው ነገር በጣም እሳቸው እዚሁ አንድ ቪዲዮ ላይ የተናገሩትን ነገር ላሰማችሁ። በዚሁ ክፍል ላይ መሪዎቹ እንዲሆነው ነው ፖለቲካው እንዲሆነው ነው ብለናል። ልክ ነው። ግን ሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። ይሄ በጣም ማንም ዲናይ ሊያደርገው የማይችል እውነት ነው። ማንም ዲናይ ሊያደርገው የማይችለው ሐቅ ነው። ቤተ ክርስቲያን የክርስቶስ ነች ብለን ካመንን ቤተ ክርስቲያን አምላኳን ልትሰማ ይገባል። አምላኳን ልታከብር ይገባል። አምላኳንና ጌታዋንና ፍጡራንን መለየት አለባት። ኦርቶዶክስ ግን ምስቅልቅሏ ነው የወጣው። ፈጣሪ ከፍጡር እኩል ይሰገድለታል። አንድ ለማርያም አንድ ለኢየሱስ እየተባለ ማለት ነው። እንዴት አይነት እኮ ነውር ነው ወንድሞች እናቶቼ። ለእናቱም ይገባታል ይደሏ እየተባለ ማለት ነው። ይገባታል እየተባለ ማለት ነው። ስለዚህ ምንም እንኳን ለመፍረሷ የምተጋ ሰው ባልሆንም በወንጌል መታደሳቸውን ግን በጣም አጥብቆ ከሚፈልግ እና ከሚሰራ እናም ደግሞ ይሄ እንዲመጣ ደግሞ በወንጌል መታደሷ እግዚአብሔር እንዲያፈጥነው የታድሶ ዘመኗ እንዲመጣ በእውነተኛ ንስሐ በእኚህ አይነት አሁን ጳጳስ የተናገሩት እዚህ ጋር በተናገሩት ነው ያልኩ እንጂ እሳቸው መውሰድ መለስ ሊያደርጋቸው እንደሚችል እርግጠኛ ነኝ። እዚህ ሌላ ተናግረው ሌላ ቦታ ሌላ ይናገራሉ። ግን በእንደዚህ አይነት እውነተኛ ንስሐ ወደ እግዚአብሔር ሐሳብ ተመልሰው እሳቸው እየፈረሰች ነው ብሎ ካሉት ከመፍረስ እንዲታደጋት መጸለይ አለብን። የእውነት ማለት ነው። እኔ በፍጹም አልፈልግም። በእግዚአብሔርን ፊት እንደዚህ ብዬ ጸልዬም አላውቅም። ኦርቶዶክስ መፍረሷን አልፈልግም። እኔ ቤተክርስቲያን እንደሆነች ነው በጽኑ ማምነው። አንዳንድ ወንድሞች እንደሚሉት ቤተክርስቲያን ብዬ ልጠራት አልችልም ይላሉ። የእነሱ አመለካከት ነው። እኔ ግን ቤተክርስቲያን ነው ብዬ የምጠራት ለምን? እግዚአብሔርም ቤተክርስቲያን ብሎ እንደሚጠራት ስለማቅ ማለት ነው። ግን ሀዲዱን የሰዓተ ባቡር የመሰለች ቤተክርስቲያን ናት። ከአምላኳ ቃል ርቃ ሄደች። ለመመለስም የማትመከር ተግሳጽን የማትሰማ ጳጳሱ እንደዚህ እያለቀሱ አሁን ቤተክርስቲያን እየፈረሰች ነው፣ ኦርቶዶክስ እየፈረሰች ነው ብለው ሲሉ እኔ ኮንፈርት አልተሰማኝም፣ ደስታ አልተሰማኝም። በወንጌል መታደሷ፣ በወንጌል መለወጧ፣ በወንጌል መዳናቸውን እንጂ መስለማቸውን አልፈልግም። ግን አሁን በየሚዲያው የምናየው ህዝቡን እያስገደዱ ማህተም ካንገታቸው ላይ በቢላው እየቆረጡ በግድ ማለት ነው። እና የዚህ ደግሞ ዋነኛው ነገር ማንም አይደለም እኛ ራሳችንን አሉ ጳጳሱ። እውነት ነው። ኃጢአት ሲበዛ ቤተክርስቲያን ክርስቶስን ሳትታዘዝ ስትቀር የተሰጣቸውን የንስሐ ዕድል ሳይጠቀሙ ሲቀሩ በሰባቱ አብያተ ክርስቲያናት ላይ ቅድም እሳቸውም እንዳሉት ከዚህ በፊትም ስለ ሰባቱ አብያተ ክርስቲያናት ባስተማርኩበት ደጋግሜ እንደምለው በኤፌሶን፣ በሰምርኔስ፣ በሰርዴስ፣ በፊላደልፊያ፣ በቲያጥሮና በሎዶቅያ ባሉ በክርስቶስ አብያተ ክርስቲያናት ላይ የአሁኗ ቱርክ ተብላ በምትጠራው አገር ውስጥ አብዛኞቹ እዛ ነው ያሉት። ሰባቱ አብያተ ክርስቲያናት ታሪክ ሆነው ነው የቀሩት። ታውቃለህ? የመሰረት ድንጋዩና የቆመበት በወቅቱ የነበረው የሚሰባሰቡበት የጸሎት ስፍራ የቆመው አምድ ነው ቆሞ የቀረው ዛሬ።
ሰው ለታሪክ እየሄደ እየጎበኛቸው ነው የሚመጣው። ለምን? የተሰጣቸውን የንስሐ ዕድል ስላልተጠቀሙበት። ለምን? መታረም ያለበትን ነገር በጊዜ አናርምም ብለው በማለታቸው ንስሐ መግባት ባለባቸው ነገር ላይ ሊገቡ ስላልወደዱ። ኦኬ። እንደ ግልም እንደ ቤተክርስቲያንም እግዚአብሔር ሲናገር ሰምቶ ማገናዘብ፣ ሰምቶ ለጥሪው ምላሽ መስጠት ከብዙ ነገር ያድናል። ባለፈውም ቤተክርስቲያን እየተዋረደች ነው ብለው የሆኑ መምህር ሶሻል ሚዲያ ላይ ወጥተው ሲናገሩ ነበር። እዛ ተክለ ሃይማኖት አዳነ ፔጅ ላይ ኦርቶዶክስ ድምፅ ቢኖራት ማነው ጆሮ ቢኖራት ምንድነው ያዋርዳት ብላችሁ ብትሉ እግዚአብሔር ምስክር ነው። ምንድነው ያዋርዳት ብላችሁ ብትሉ፣ ምንድነው ሞገስ ያሳጣት ብላችሁ ብትሉ፣ ውስጧ የተሰገሰጉ ልጆቿ አገልጋዮች ነን ብለው የሚሉት በአጋንንትም ይሁን በአቢሾ ደንዝዘው የሚጽፏቸው መጽሐፍቶች ዛሬ ህዝቡ እየቆየም ቢሆን ገባው፣ እየቆየም ቢሆን ተረዳ። ስታያቸው ከውጭ ክርታሳቸው እንደዚህ ያማረ ነው። ውስጣቸው ግን ሲነበብ ለዘመናት ተከብረው ነበር የነበሩት። እነዚህ መጽሐፍቶች ለዘመናት ተከብረው እንደነበሩ ለዘመናት ደግሞ ተዋረዱ ማለት ነው። በአደባባይ ላይ ለዘመናት እህል ሳይበሉ ነበር ይነበቡ የነበሩት ካላቸው ቅድስና የተነሳ ቅዱስ ናቸው እየተባሉ ማለት ነው። ውስጣቸውን ግን ገልጠን ስናነብ የቅዱስነት ተቃራኒ ነው ያሉት። ተቃራኒ ነገር ነው ውስጣቸው ያለው። የቅዱስ ተቃራኒው ምንድነው? ያው እርኩስ ነገር ማለት ነው። እህል ሳይበላ የሚነበቡ መጽሐፍቶች ናቸው እነዚህ መጽሐፍቶች። በሱቲ ተጠቅልለው በአማረ ጨርቅ ተጠርዘው ውስጣቸው ሲከፈት እንኳን ጥሩ ጥሩ ሽቶ እንዲሸት ጠጅ ሳርና አሪቲ የሚባል ነገር እናስቀምጥበታለን። ገጠር ላይ የምታውቁ አሪቲና ጠጅ ሳር የምታውቁ ማለት ነው። ሲከፈቱ ጥሩ ጥሩ ሽታ እንዲሸቱ ተብሎ ማለት ነው። አንዳንድ ጊዜ በምናነብ ሰዓት ላይ ዲያቆናቶቹ ሌሊት በማህሌት ቆመን የሚሆን በሰዓታት ላይ ወይ ደግሞ ኪዳን ላይ ስንሄድ እንደዚህ በምናነብበት ሰዓት ላይ አሪቲ እዚህ ጋር ምናምን ነገር አለ እንዲገልበጥ ስታርግ ጠጅ ሳር ሁሉ ምናምን ነገር አለ። በቃ ስትከፍተው ያ ጠጅ ሳሩ እዚህ እንደዚህ ተከድኖ ስለሆነ የሚቀመጠው መዓዛው አለ እና በጣም ደስ የሚል ማለት ነው። ብራዘርዬ ጠጅ ሳር ያስቀመጥክበት መጽሐፍ በወንጌል ብርሃን አይኖች ሳይበራ በፊት ስታሸተው የጠጅ ሳሩና የአሪቲው ሽታ ነው የሚሸተው። በወንጌል ብርሃን ግን አይኖቻችን ሲገለጥ ጠጅ ሳሩን ቢኖር እዚህ ውስጥ ግን የተጻፈው ክርፋት ሽታው የውሸት ማለት ነው። ወንድሞችና እህቶቼ እና እህል እንዳትበሉ፣ እህል በልታችሁ እንዳታነቡ። እህል በልታችሁ ካነበባችሁ ቅዱሱ ሰው ይቆጣል፣ እመቤቴ ታዝናለች፣ ታለቅሳለች፣ ደረቷን ስትደቃ ነው የምትውለውና እባካችሁ እህል እየበላችሁ አታንብቡ እየተባለ ማለት ነው። እህል ሳይበሉ አንብቧቸው ያሏቸው መጽሐፍቶችን። ስለዚህ ሰው የዕለቱን ለማድረስ ጠዋት ቁርስ መብላት አለበት ስራ ከመውጣቱ በፊት። ሰንበትም ከሆነ አንቱዬ የዘርጋው አባት ቡና ደርሷል እስኪባሉ ድረስ አባቶቻችን ጋቢ ለብሰው እነኝህን ነበር ሲደግሙ የነበሩት የዕለቱን እስከ ቁርስ ሰዓት ቢበረታ እስከ 4 ሰዓት ማለት ነው። ጠዋት ላይ ማለት ነው። ስለዚህ ውሃ ይቀርባል፣ መጽሐፍቶቹ ይመጣሉ፣ ውሃው ላይ ይደገምበት ይባላል በብርጭቆ ላይ። ከዛ ይሄንን እዚህ የሚያነበውን ይደግምበታል፣ እፍፍ ይልበታል፣ ቄስም ባይኖር። ከዛ እሱን ይጠጣሉ፣ እሱን ይረጫሉ። ጉዱ ግን በኋላ ነው የሚመጣው ማለት ነው። እኔ ጌታ ኢየሱስ ክርስቶስን ሳምን ነው እውነት ሲበራልኝ ነው እነዚህን መጽሐፍቶች ደፍሬ ማንበብ የጀመርኩት። አሁን አምባሻዬንም እየበላሁ ቆሎም እየበላሁ ቡናም እየጠጣሁ አነባቸዋለሁ። እውነቴን ነው የምልህ፣ ክትክት አድርጌ ነው የማነበው። ከያዝኩ መጽሐፍ ማንበብ ከያዝኩ እንደ መሽገር አለቅ። በደንብ ነው መነበብ ያለበት። ሲነበብስ ቅዱስ ናቸው ብዬ ሳነባቸው የነበሩ መጽሐፍቶች በሙሉ ወንድሞቼ እና እህቶቼ ወይኔ እኮ ያልኩት ይህን ነበረ ቆሜ የምደግም የነበረው። ግን ቆይ አይምሮዬ ምን ሆኖ ነው ብዬ ራሴን በራሴ ጠይቃለሁ።
አይምርሁማ ኤርሚያስ ያኔ ደንዝዞና ጌታን አታውቂ ወንጌሉ ብርሃን አልበራልኝ ዝም ብሎ እውር በእውር ቢመራው ተያይዞ ገደል ነው እንደሚባል ማለት ነው። ስለዚህ ታደሺ ተለወጪ አስተካኪ ብሎ እግዚአብሔር በተናቁ በእድሜ የተናቁ በእውቀት በተናቁ ልጆቿ እግዚአብሔር ኦርቶዶክስ ነገራት። በልጆቿ ነገራት። ልጆቿን እሷ አስወጣች። ወጡ ማለች ወጡ። ማን ናችሁ ደግሞ እናንተ? ማን ነው ስምህ ያልከው? ስምህ ማን ነው? የት አካባቢ ነው የተወለድከው? እኮ የማን ልጅ ነህ? እንዴት ግድም ብታድግ ነው አንተ ትናንትና መጥተህ ለዘመናት ታፍራ ተከብራ የነበረች ቤተክርስቲያን እንዴት እንደዚህ አይነት ጥያቄ ይጠይቃል? አይ አባቴ እኔ እኮ ያው ጥያቄ ስላለኝ ነው። ጥያቄ ደግሞ ልጅ አባቱን ይጠይቃል እኮ። ቢሆንስ ካህናት ፊት እንደዚህ ቅዥ እያልክ አይ ምን እኮ አልተንቀዠቀሽኩም እመቤቴ ማርያም ታማልዳለች ወይ ነው እያልኩ በቃ ታማልዳለች ብለናል። ታማልዳለች። አይ ቆይ የሌላ ሃይማኖት እኮ ሰዎች መንገድ ላይ አግኝተው እዛ ወይ ለቅሶ ቤት አግኝተው የምታማልድበትን መረጃ አምጡ፣ መጽሐፍ ቅዱሳዊ መረጃ አምጡ ብለው አሉን። ማን ነው ከነሱ ጋር አገጠም ያለህ? ምን ላድርግ? እነሱን ስታገኛቸው ትታቸው ሄድ። ሰላም ማትበላቸው። ቤት ያከራያቸው አስወጡ። የወላዲት አምላክ ትፈርድብሻለች። እመቤቴ ታለቅሳለች። ልጅሽን ከቤት አውጫት እንደዚህ ብላ የምትጠይቅሽ ከሆነ አስወጪው ልጅሽን። ማርያም ታማልዳለች ብሎ የሚለውን ጥቅስ ነው ቤት መጥቶ የጠየቀው። እሱ ትናንትና መጥቶ እንትኑን ሳይጠርግ ብለው የንስሐ አባት ሆነው ገብተው ልጅና አባትን ለዩት። ጥያቄ መመለስ ተስኗቸው ማለት ነው። ቢፈለግ ይኸው ጠላታችሁ ድብን ብሎ ለዘላለም ይጥፋ። ማርያም ታማልደች ብሎ የሚል ጥቅስ የለም። እና አይ በቃ ጓደኞቼ ጠየቁኝ እና መልስ ቤተክርስቲያንና አባቶቼን ጠይቄ እመጣለሁ ብዬ ነው የመጣሁት። እርሶ ይመልሱልኝ። ያው ምልህ ያው እንግዲህ ልጄ እሷም መብርሃን አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ 120 ስሞች አሏትና የሳሮን ጽጌረዳ፣ የአሮን ጸናጽል፣ የሙሴ በትር፣ የጌዲዮን ጸምር፣ የተመካባት የእሴይ ስማ ነው የአሚናዳብ ሰረገላ። አረ እኛ የጠየቅኑ ማርያም ታማልዳለች ብሎ የሚል ጥያቄ ነው ጴንጤዎቹ የጠየቁን። የምን ሰረገላ ፈረስና ጋሪ ይላሉ። ይመልሱን ይንገሩኝ እንጂ አይ የአሚናዳብ ሰረገላ የሰለሞን የዳዊት መሰንቆ የሰለሞን አክሊል። አረኛ ስለ አክሊል አልጠይቅንም። በመድኃኒዓለም ስለ ማሲንቆ ስለ ጊታርም አልጠይቅንም። ማርያም ታማልዳለች አታማልድም? የታጠረች ጉድጓድ ወይኔ ሰለሞን ያያት ምንጭ እኔ ጅረትም ወንዝ ትሁን። የጠየቅኑ ማርያም ታማልዳለች ወይ መጽሐፍ የተጻፈ ካለ ይንገሩን። አይ ምን አባቶች እኮ በአባቶች ወገብ በአዳም አልፋ እየተከፈለች እየተቆረጠች እየተጎነደለች መታ ከዛ መታ አረ የጠየቅነው ማርያም ታማልዳለች ብሎ የሚል መጽሐፍ ቅዱሳዊ ጥቅስ አለ ወይ? ጴንጤው እያስቸገረ ነው በየመንገዱ በየለቅሶ ቤት። አዎ ይገባኛል ልጆቼ። እነሱ ያው እንግዲህ ልማዳቸው ነው መቼም በየሄዱበት ነው ኢየሱስ ጌታ ነው ደግሞ ብሎ የሚሉት ያው እመቤታችን ስለሚጠሏት ነው። የለም በቃ ድክም ትላለህ። አዳም ከገነት በተሰደደ ጊዜ አዳም ተስፋው እሷ ናት ይሏል። የጠየቅኖት ማርያም ታማልዳለች ብሎ የሚል አለ የለም? መቋሚያቸውን ተቀብዬ እርግብግቢቱን ብዬ በደፋው ደስ ባለ ነበር። ያን ቄስ እዛ እንዴት እንደሚያሰቃዩን ያኔ እንዴት እንደሚያበሳጩን
የጠየቅናቸው ሌላ የሚመልሱልን ሌላ። አንተ ስርዓት አይኖርም እንዴ? ሰረገላ፣ ሞፈር፣ ቀንበር፣ ጥፍር ትለኛለህ። ማርያም ታማልዳለች አታማልድም? መምሬ እንቶኒ አለው ጥቅስ አረፋ እየደፈቅን አፈር እየረጨን የእመቤቴ ጠላት አባ ጨጓሬዎች እያልን ጴንጤዎችን መንገድ ላይ ተሳደቡ ብላችሁ የምትልኩን የማርያም ማማለድን አንድ ጥቅስ ይስጡን። ይኸውልህ ልጄ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነበርሽ ይላታል። ማን ያለው? ሕርያቆስ። እኛ መጽሐፍ ቅዱስ ያለውን የፈለግነው። እንዲህ ነበር የገጠመን። አየህ እኔ እኮ ጨጓሬ አለመላጡ መድኃኒዓለም ደርሶልኝ ነው። እግዚአብሔር ምስክሬ እኮ አልኩ። እኔ እዛ ሆኜ ቢሆን ኖሮ ትንሽ እንደዚህ በርቶልኝ ቢሆን ኖሮ እውነቴን ብዬ የምልህ አንዱን ጌታ ካልረዳኝ በስተቀር መድኃኒዓለም ካልደረሰልኝ በስተቀር ካልመለሰልኝ ምን ያርጋል ታዲያ? ጠምጥሞ መቶኛ ቤት ሁሉ ቀን አረቄ በቡቱሌ ቀርቦለት ቁንድፍቲ ጠጥቶ የሚሄደው ወደ አብርሃም እቅፍ ሸኛው ነበር ብዬ ስለ በሽመል ምን ያረጋል ይሄ ታዲያ? የኔን የማርያም ታማልዳለች ጥቅስ አይሰጠኝም። እንዴት በጴንጤ መንገድ ላይ ተይዤ ይጠየቃለሁ? ማርያም ታማልዳለች አምጣ እኮ ነው የምትባለው። ጥቀስ። እኔ ራሴን እያሰብኩ ነው ሁሌ ጌታን ማመሰግነው። እንኳን ዘማሪ ዳጊ አፍ ላይ አልጣለኝ አልኩ። እንኳን ዳኒ አፍ ላይ አልጣለኝ። እንኳን ቴዲ ላይ እጅ ላይ አልጣለኝ። እንኳን ብሩክ እጅ ላይ አልጣለኝ። ያንቀረቅቡ ነበር ነው ይበል። እንኳን ሜሎስ አፍ ላይ አልጣለኝ። እስካሁን ድረስ ኦርቶዶክስ በሆን ኖሮ ከነሱ ጋር ዲቤት ለመግባት እዚህ ገዝት ላይ አስቀምጠውኝ ሲያሰቃዩኝ ይታይህ። እስካሁን ኦርቶዶክስ ሆኜ ቢሆን ኖሮ እንኳን መሲ አፍ ላይ አልጣለኝ። ይረጋጉ አንቱዬ ጥቅስ አምጡ ነው የተባሉት ብለው ቢሉኝ ኬት አባት ያመጣዋለሁ? ቄሶቹም አልሰጡም። ጌታ ደግነቱን ስለሚያውቅ አስቀድሞ አዳነኝ። ቴንኪው የኔ አባት ቴንኪው። ያሰቃዩኝ ነበር። ከዳጊ ወደ ቤካ፣ ከቤካ ወደ ዳኒ፣ ከዳኒ ወደ ብሩክ፣ ከብሩክ ወደ ሜሎስ፣ ከሜሎስ ወደ መሲ፣ ከሜሲ ወደ ሜርሲ። ስቃይ ነበር። በእውነት ነው ብዬ ዝም ብዬ ራሴን ስለዋለሁ አንዳንዴ። አሁን ከዳጊ ጋር ገጥመህ እንዴት ነው የምታወራው? ወንድም አለ ወንድም ጌታ ምስክሬ እኮ ነው ብዬ የምልህ ምን ብለህ ነው ገጥመህ የምታወራው? ምንም ሳሊዝ ማርያም እመቤቴ በቃ ታማልዳለች ብዬ ብለው አይ ቆይ ተረጋጋ፣ ውሃ ጠጣ፣ ትንፋሽ ውሰድ እያለ አግኝቼው ወይ አልመታው በመማታት እንትኔ አይወጣልኝ። ምን አረገው ነበር? ደረሰልኝ ጌታዬ። ቴንኪው የኔ አባት በእውነት አቅሜን ስለምታውቅ በጊዜ ያስገባኝ። እኔም ልቤ ገራገር ነውና ኢየሱስ ያድናል ብለው ሲሉኝ ልቤ ጨካኝ እንዳይሆን አድርገህ ለፍቅርህ እንዲሸነፍ አድርገህ በፍቅርህ ስላሸነፍከኝ ምን ነበር ብዬ የምለው? እስኪ አሁን መጽሐፍ እንደማመጣ አንዳንዴ እኮ በጣም ነው እንትን የምላቸው። ተሰድባቸው ነበር እንዴ? ያም በዓለም ላይ የሌለ ስድብ ነው። ለምን አትልም? ይሄውን አታየውም? እንትና ማኖሮ ያልመጣ እኔ በቤት ያትምጡብኝ ይላል። የሷ ፍቅር አይሆንልኝም ይላል። እሺ ስለ ፍቅሯ እስቲ ጠቀስ አድርግ ከመጽሐፍ ቅዱስ ጠቀስ ብለህ ስትል የለም። ቴንኪው ጌታዬ፣ በእውነት ቴንኪው። እኔነቴን ስለማቅ ወንድሞች አስተዳደጌ እኔ ስለማቅ ማለት ነው። በሃይማኖት አልቀልድም። እኔ በሌላ ብትቀልድ እንትን የለውም። ጫወታ እንደዚህ ምናምን ነገር እወዳለሁ፣ መሳቅ ምናምን ነገር ማለት ነው። ፈን ማድረግ እንደዚህ እወዳለሁ። በሃይማኖት ጉዳይ ግን እንትን አለ። ያኔ ደግሞ እዛኛ የተሰበከን ኢየሱስ አይደለም የተሰበከችን
ውሳጤ ህሊናዬ ነደ ወልቤ ጤሰ እያልኩኝ ስለ የነበረው ስለሷ ነው። ያውም ያለ ዕውቀት ነው። ይሄንን ያስተማሩን ስለሷ የሚነገሩን ያለ ዕውቀት። አቁራሪ ተማዓት ላለውኝ አምጣ እስቲ ማዓት ያቆረችበት ብለህ ብትለኝ የለም። ጥቅስ ታማልዳለች፣ ጥቅስ አምጣ፣ የለኝም። ታድናለች፣ ጥቅስ አምጣ፣ የለኝም። ኦርቶዶክስ እንደዚህ ነው። የአሚናዳብ ሰረገላ ጥቅስ አምጣ፣ የለም። ጽላት ዘሙሴ ጸጳጦስ ዘሲና ይደላል፣ ጥቅስ አምጣ፣ የለም። እሷ መሆኗን አሳይ፣ የለም። የዳዊት መሰንቆ የሰለሞንም አክሊል ጥቅስ አምጣ፣ ብሉይ ኪዳን ላይ ሄደህ እስኪ እንደዛ ብሎ የሚል ማርያም እሷ ነች ብሎ የሚል የለም። ሙሽራዬ ምናምን ነገር ብሎ ይላት ሄደ። እንዴ እናንተ ምን እየሆናችሁ ነው? ጥቅስ አምጣ። ሄደን ስናየው የሊባኖሷን ሴትዮ ነው ሰለሞን እንደዛ ያለው። ጥቅስ አምጣ፣ የለም። ሙሽራዬ ልቤን በፍቅር አሳበድሽው ብሏታል እኮ ሰለሞን። እናንተ ግን ለምን በልባችሁ ግን ትጠሏታለችሁ እመቤታችንን ብለን እንላችሁ ነበር ጴንጤዎች ያኔ። ጥቅስ አምጣ ኤርሚያስ፣ የለም። ሄዶ ሲነበብ ሰለሞን ሙሽራዬ ልቤን በፍቅር አሳበድሽው ብሎ ያላት የእሱን ሳዱላ ነው፣ ከሊባኖስ ጎትቶ ያመጣትን ሴትዮ ማለት ነው። ቶቶችሽ እያለ መላ አካላቷን ይጠራልሃል። እንደሚዳቋ ናቸው ያለ ማለት ነው። ታዲያ ይሄን ለማርያም ብዬ ልበል እንዴ? ገላገለኝ ብዬ ስለፊ ጌታ አስቀድሞ እንጂ አሁን ጌታን ባላገኝ ኖሮ ጌታ ምስክር እስኪ አስቡት። ከዳጊ ጋር አንድ ገስት ላይ ብንገናኝ አንተላለቅም እንዴ? እኔ ኦርቶዶክስ እሱ ጴንጤ ሆኖ ማነው ወንድሜ? እስኪ አንዴ ተረጋጋ፣ ውሃ ጠጣ፣ ትንፋሽ ውሰድ። እኛ እኮ የጠየቅንህ መጽሐፍ ቅዱስ ላይ አለ ወይ ነው። ጥቅስ አምጣ። እኔ ደግሞ አባቶችን ጠይቃለሁ ብዬ ሄጃለሁ። እዛ አባቶችን ልጠይቅ ስትሄድ እነሱ ብራዘር እነሱ እንዲህ አይነት ጥያቄ አይገባቸውም። ከገባቸው ብሎ የሚሉ ማን ይሄን ጥያቄ ጠይቀህ ይለዋል። እነዛ መናፍቃን ናቸው እንዴ ጠይቁ ብሎ ይለዋል። ተይ አንቺ፣ እኔ ቃሪያ ወዳለሁኝ። በሚናስ ቃሪያማ እንደዚህ አትቀልጂ እንዴ! ትናንትና ነው ዛሬ ነው ሚናስ ባለ ቃሪያው ማለት ነው። ቃሪያ እኔ በጣም ነው የምወደው ቃሪያ። በሸንኮራ አገዳ የመጡ ሁሉ በቃ እንዲሆን አቀረች ኢትዮጵያ። ትናንት ነው ገንዬ ሚናስ ባለ ግመሉ ማለት ነው ባለ ጃርቱ እየመጡ ነው። አምላኬ ቴንኪው ጌታ ይሆነ። እዚህ ከተሰበሰቡ ኃያላን አስቀድመህ አንተን በማወቄ ወደ መዳን አመጣኸኝ እንጂ ከነዚህ ወንድሞቼ አፍ አስቀድመህ ስላተረፍከኝ እጅግ አድርጌ አመሰግናለሁ። እርር ነበር የሚያደርጉኝ፣ እርር መልስ የለማ። ይሁን እንደምታዩት ነው። ኦርቶዶክስ ጋር መልስ የለም። ስቃያቸውን ሲበሉ ነበር። አሁን ቅድም እዛ ኤርሚ ቤት ማለት ነው ገር ለዘራ ብሩክ ላይ ይላል አይልም አንተ እየዋሸ ውሸታም እናም ነገር ብለው እኔና ዳጊ ገባን። ዳጊ ሞገስ አገኘ፣ እኔና አስወረዱኝ። ይሰንብት ገር ለዘራ ብሩክ ላይ ይሄው ይላል። እኛ ስንቴ ነው የምናሳየው? ኤርሚ አስወረድከኝ አይደል? እሺ አንተ ክፋትን ስላደረክ እኔ በክፉ ፈንታ አልመልስልም። ክፋትን በክፉ በመልካም መልሳለሁ። ከፈለክ እዚህ ትተኛበታለህ መተህ ገስቱ ላይ። ግን ልባቸው ያውቃል። ገር ለዘራ ብሩክ ላይ የለም ነው ብለው ያሉት። ይኸው መጽሐፉ
አስወርደው አሉ። ለምን? ይኸው መጽሐፉ ስለዚህ ቤተክርስቲያኒቱ አደጋ ላይ ናት። ጳጳሳቶቹ ቢያለቅሱ እኔ አይገርመኝም። እንባ ደማም ብተው ቢያለቅሱ እግዚአብሔር ቢለመናቸው ተሐድሶ ቢያደርጉ እግዚአብሔር የፊቱን ብርሃን ያበራል። ካልሆነ ግን እመንኝ ቤተክርስቲያን ተብሎ ኦርቶዶክሱን፣ ካቶሊክ፣ ጴንጤውን ማንም ጌታ የሰጠውን እድል ካልተጠቀመ መፍረሱም አይቀር ነው። መታሰብ እንተ ታሪክ ሆኖ ይቀራል። አትቀልዱ እና ይሄን ነው ብለን ምንለው ገድለ ዘርዓ ብሩክ ላይ የለም ብለው ያሉ ማን ነው? ያ ማን ነበር ስሙ? ጎንደሬው ነው። ማን ነው አለ እዚህ? ጎንደሬው አለ? ጎንደሬው አለ እዚህ? ወገኖች የለም። እሺ ስትይዙ መረጃ በደንብ ያዙ። በእርግጥ ጎንደሬው ይዟል 103ኛው ገጽ ላይ ገድለ ዘርዓ ብሩክ አይ ቲንክ ሁለት አይነት እትም ያለ ይመስለኛል። ቴዲዬን መጠየቅ እችላለሁ፣ በዚህ ጉዳይ ማጣራት እንችላለን። ሁለት አይነት እትም ያለ ይመስለኛል። እኔ እጅ ላይ አሁን ያለው በስንት ዓመተ ምህረት የታተመ ነው? እስኪ 2010 ላይ ነው የታተመው። ቴዳ አለ አይደል? አለ እዚህ ጋር ቴዲ። እሱ በመጽሐፍት ላይ በጣም ብዙ እውቀት ስላለው ቴዲ አለ። ላስገባው አለ እንዴ? ከታች ሊዮ እሺ አለ ቴዲ። እስኪ ገድለ ዘርዓ ብሩክ እስኪ ና አንዴ ንገረና። ሁለት አይነት እትም ያለ ይመስለኛል። ሁለት አይነት እትም ያለ ይመስለኛል። ቴዲ ገድለ ዘርዓ ብሩክ አለ አይደል? አንተ ጋር እንዴት አደርክ? ደህና አደራችሁ? ጌታ ይመስገን አለ አይደል? ሁለተኛ ማነው ገድለ ዘርዓ ብሩክ እትሙ አለ? አዎ አንተ ጋር ያለውን ያለው ሌላ እትም አለ የለም የሚለውን ግን ቼክ ማድረግ እንችላለን። ከባድ አይደለም። እስኪ ቼክ አድርግ። እሺ አሁን ቼክ አድርጌ ውስጥ ፍላለሁ። እሺ ተባረኩ። እሺ ወገኖች እንኳን ደህና መጣችሁ። ከላይ ጀምራችሁ ሰላም በሉ። አይ ቲንክ ኤልሲ ሰላም ብለሻል አይደል? ቅድም ሰብልዬ ሰላም ብያለሁ። ሰብሊስ ብላለች። በርቱ ነው የምለው። ውጊያችን ከደምና ከስጋ ጋር አይደለም። በርቱ ወገኖች፣ ከጎናችሁ ነን። ታብ እያደረግን ሼር እያደረግን ጸጋ ይብዛልሽ እህቴ፣ ተባረኪ። መሲ ያለሽ አለው እርሜ ሰላም፣ እንዴት ናችሁ? ደህና ነን። እድሜ ያልደከመህም እንዴ? አይ አሁን እኮ የከፈትኩትኝ። አዎ ማታ ምሽተን የወጣውና ለዛ ነው። ልክ ነው። አይ የተወሰነ ቆይታ ነው የምናደርገው እንጂ እተኛለሁ በጊዜ። አዎ በጊዜ ረፍት አድርግ። ሰላም ብያለሁ ወገኖች፣ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። ገና ለቀው ምን ተኝቼ እየሰማሁን እርሜ በቃ ተኝ፣ መተኛት አለብሽ። ቴንኪው፣ ተባረኪ፣ ጸጋ ይብዛላችሁ። እሺ ቤካ ወንድምነት ወንድምነት እንዴት ናችሁ? ደህና ነኝ ጌታ ይመስገን። አልተነሳንም ትላለህ ነው እንዴ? አዎ ዛሬ ረፍት ነው ምናምን። ያ ሁላችንም ሰላም ብያለሁ ወገኖች። ፓፓዬ ምን ነው ዝም አልክ ዛሬ? ፓፓ ዝም አለ። ዳግሻይ ስራ ላይ ነው። ቅድም የሆነ ሰው ቤት ሄዶ የሆነ ቄሱ ላይ ጸበል ረጭቶ ነው የመጣው። ትንሽ ደክሞታል ይመስለኛል። አሁን እኮ በቃ የድሮናን አገልግሎት ጀምሯል። ዘርዓ ብሩክን ክደውበት እዛ አሳምኗቸው ነው የመጣው አሉ። ዘርዓ ብሩክ የሚባሉ ጻድቅ አሉ። ለምንድነው የምትክዱት? ገድላቸውም ይኸው አለ ብሎ ትንሽ አገልግሎ ነው የመጣው። ደክሞት ሊሆን ይችላል። ስራ ላይ ነው በእርግጥ።
ኤርምዬ እንዴት ናችሁ? አለ እንዴ አለ እንዴ? ኧረ ዛሬ እኮ በጣም ደስ የሚል ቀን ነው። ቤካዬ፣ ቤኪዬ፣ መስዬ፣ ሰብሊ፣ ጽዮኔ፣ ኤርምዬ ታች ያላችሁ ሁሉ እንዴት ናችሁ? ሰላም ብያለሁ። ዛሬ አመለጠ ቤካ እንቅልፍ እንትን አስመለጠኝ። ዛሬ በጣም ያስቀን ነበር ኤርምዬ። እስቲ ድብብቆች ለመጫወት ይህንን ያህል ይሄዳሉ። ግን በጌታ በእውነት መምህር የተባለው ሰውዬ ግን ምን ያህል እንደው ወይ ባልጨርሰው ይሻላል ይህንን ያህል ለመዋሸት። አይ እኔ ምን አልኩ መሰለ፣ እሳቸው ልክ የኛ መረጃ ሲመጣ ምን አሉ፣ እንግዲህ ሌላ ቨርሽን ካለ አላቅም እኔ ጋር ያለው ይሄ ነው አሉ። እኔ በተራዬ ጠብቄ ምን አልኩ መሰለ፣ አይ እርሶ ይሄንን ሌላ ካለ አላቅም ሌላ ቨርሽን ካለ ያሉት መረጃው ልክ ሲወጣ ነው እንጂ ከስር ኮሜንት ላይ አይተሃል ዋሽቶ ወጣ እያሉ ልጁ ላይ ሲጮውበት ነበር። ዋሽቶ ወጣ ጴንጤ በሌለ ነገር ሲያወራ ምናምን ብለው ልጁ ላይ ሲጮውበት ነበር። ገጽ 103 ላይ የለም ሲሉ ልክ ገጽ 103 ያለው ገድል መውጣቱን ሲያዩ ግን መምህሩም ሀሳባቸውን ቀየሩና ጥሩ ተወያይ ናቸው። እውነት ለመናገር ግን ምንድነው ችግሩ? መረጃ እንዳለ ሲያዩ እንግዲህ ሌላ ቨርሽን ካለ አላቅም አሉ። ለምን ይሄን መጀመሪያ አልተናገሩም አልኳቸው። ሌላ ቨርሽን ሊኖር ይችላል፣ እኔ ጋር ያለው ይሄ ነው ነበር የሚባለው። ስለዚህ አንደኛ ይሄ ነው። ሁለተኛ ነገር ምንድነው ዛሬ ላይ የሁሉ መሟሟት፣ የሁሉ መላላጥ፣ የሁሉ መከራ ውስጥ ቤተክርስቲያኒቱ እንግዲህ ኦርቶዶክስ ነች ሁልጊዜ ላላት ትርክት ላላት ተረት መልስ እንድትሰጥ እየተገደደች ያለችው የተጨነቀች ያለችው። ልጆቿ ይጠይቋታል፣ ከውጭ ክርስቲያኖች እንደኛ አይነቶች ይጠይቋታል፣ እስላሞች አፋጥጧታል። እዚህ ሁሉ መከራ ውስጥ የገባችው እንግዲህ እነዚህ ተረቶች ግለሰቦች እየጻፏቸው፣ እነዚህ ተረቶች ቤተክርስቲያኒቱ አፕሩቭ እያደረገቻቸው ነው። ከዚህ መከራ ለመውጣት ከዚህ የቤት ስራ ለመውጣት የሁሉ አጣብቂኝ የሁሉ ኤክስፕላኔሽን ውስጥ ከመግባት ማውጣት ነው። እኔ በራሴ እንግዲህ ታዲያ የተናገርኩት ምንድነው እኛ የተደረጉ ተአምራቶችን መጽሐፍ ቅዱስ ላይ ከሆኑ ለሰከንድ ዳውት አናረጋቸውም። ከመጽሐፍ ቅዱስ ላይ እንዲህ ሌለ እንደ መጽሐፍ ቅዱስ ላይ ይሄኛው ምን ይገርምሃል አትበለኝ። ፓስተር ከሌ ጻፈው ጽሁፍ ሲሆን ይመርመር እላለሁ። ባይብል ላይ ያለ ሲሆን ይመርመር አልልም። ሉተር የጻፈው ሲሆን ቆይ እንደ በመጽሐፍ ቅዱስ ይመርመር እላለሁ፣ ይመዘን እላለሁ። አባቶች የጻፉት ስታመጣልኝ ይመዘን እላለሁ። የኦርቶዶክስ ቄሶች የጻፉት የኦርቶዶክስ ደብተሮች የጻፉት ሲሆን ይመርመር እላለሁ። መጽሐፍ ቅዱስ ሲሆን ግን ይመርመር አልልም። ክርስቲያን ነኛ። ይሄ ነው አይ ክርስትና ልዩነቱ። የሰማሽኝ ከሆነ ከዛም ቤት ከመጣሽ የሰማኝ ከሆነ ከዛም ቤት ከመጣህ እንኳን ደህና መጣህ። እዛም ያልኩት እውነታው ምንድነው እግዚአብሔር ይስጠው ልጁም ሐሳቤን እንድጨርስ አድርጎኛል። የተወሰኑ ነገሮችን ስራ ላይ ስለነበርኩኝ ማለት የፈለኳቸው ያላልኳቸው ሐሳቦች ቢኖሩም በራሴ ነው፣ በእነሱ የሚሳበብ ነገር የለም። ግን ከመጣሽ እንደው ተጨማሪ ልነግርሽ የምፈልገው እኛ ክርስቲያኖች ነን። ዮናስን አሳነባሪ ውጦታ ባይበላ ማህያ ተናግራ ምናምን አትበሉን። አደጋ ጣዩ ሲመጡባቸው ደንግጠው መቃብሩ ላይ ጥለውት ሬሳው ተነሳ ምናምን አትበሉን። ከዛ የበለጠ ታምር ድንግል ጸነሰች ሲባል ምናምን ነን እኛ ክርስቲያኖች ነን። ማርያም በድንግልና ጸለሰች ሲባል እንዴት አንልም? ክርስቲያን ነን። እንደገና ደግሞ ለሚጠይቀን መረጃ እናመጣለን። ስለ ጳውሎስ ስለ ጴጥሮስ ስለ ጥላቸው ስለ ጨርቃቸው ስታወሩ ተጽፏል። አንጠራጠርም። የተጻፈ ነገር አንጠራጠርም። እንዴት ጨርቅ ይፈውሳል እንዴት እንትን ብሎ ምናምን አንልም። በፍጹም ኩዌስችን አድርገን አናውቅም። ለሰከንድ ኩዌስችን አናደርግም። እንዴት መልኮት የሆነ እሱ ምናምን ብለን አንፈላሰፍም። ይሄ ነው ለየት የሚያደርገን ክርስቲያኖች። ልክ የሆነ ፓስተር የጻፈው ስታመጣልኝ፣ ቤክ የጻፈው ኤርሜ የጻፈው ነገር ስታመጣልኝ ቆይ ዳጌ የጻፈው ይዞ ሲመጣ ቆይ ይታይ ይመዘን፣ እስኪ እንደ እግዚአብሔር ቃል ይፈተሽ። ኦርቶዶክስ ስለሆንክ በጥላቻ የምናደርገው ነገር አይደለም ይሄ። ጴንጤ ብትሆን አለቀህም። ከየት አመጣኸው? አሜን የምለው ስብከትን ራሱ ላይቭ ራሱ አሜን የምለው እንደ እግዚአብሔር ቃል ከሆነ ከሌ ስለተናገሩት ብዬ በአክብሮት ዝም ብዬ አሜን የምለው አሜንታ የለኝም። እየተናገርክ እየሰበርክ በመሃል ጭንቅላቴ አውቶማቲካሊ ወይ ያቀረብከው ጥቅስ ካለ እቀበላለሁ ስብከትን፣ ወይም እኔ ውስጥ የተቀመጠ የእግዚአብሔር ቃል ጋር የማይጋጭ ከሆነ አሜን እላለሁ። ዝም ብሎ አሜንታ አታገኝም። ከክርስቲያን አሜንታ ዝም ብሎ አይገኝም። ክርስቲያን አሜን የሚልልህ እንደተጻፈው ካልክ ብቻ ነው፣ መረጃ ካቀረብክ ብቻ ነው። አሁን እዛ ቤት ያለው ግብ ምንድነው? ዮናስ በአሳ ነባሪ መበላቱ ገድል ላይ ተጽፎ ብታገኙ ትጮሁ ነበር ይለኛል።
አዎ ገድል ላይ ካገኘው ትጮሃለሁ። መጽሐፍ ቅዱስ ላይ ሳገኝ ግን አንድ ቀንም ጠይቄ አላውቅም። ለምን ዮናስ አሳነባሪው በአሳነባሪው ተዋጣ አይደለም? ራሱ ዮናስ አሳነባሪውን ዋጣው አይልም መጽሐፍ ቅዱስ። እንዴት አልልም? መጽሐፍ ቅዱስን እንዴት ማለል አንድ ታናሽ ክርስቲያን ማለት እኔ ይሄ ወንድሞቼም አይሉ መጽሐፍ ቅዱስን ግግም ብለን የምንቀበለው በቃ እንደዚህ ነን እኛ። ምን ነው የምናደርገው? ኮስችን አናረግም። የሐዋርያትን ትምህርት የኢየሱስን ትምህርቶች ኮስችን አናረግም። የነቢያትን ትምህርት ወይም ንግርት በፍጹም ኮስችን አናረግም። ልክ ግን ያው ሐሳብ ግን ያቺው በለዓም አህያ ግን የሆነ ፓስተር መጽሐፍ ላይ ሳገኛት ግን ቆይ እላለሁ። እንዴ ፓስተር እኮ ነኝ ጴንጤ እኮ ነኝ በትሆንስ who cares? አከብርሃለሁ ወድሃለሁ እንጂ እንደ እግዚአብሔር ቃል አልመዝንህም ብዬ ቃል አልገባልህም አልዋሽህም። ይሄ ነው አይ ክርስትና ማለት ሐቀኝነት ማለት ይሄ ነው። ሉተር እኮ ያሳያቸዋል ግዴታ መሆኑን። ስግደቱም ግዴታ ነው፣ ዕጣኑም ግዴታ ነው፣ ሻማውም ግዴታ ነው። ውዴታ አይደለም። አትዋሹ፣ እናሳያለን መረጃ። በግዴታ አወጣው ከነበረው ኪሳራ ያተረፈኝ ጴንጤ ነው ይላል። አሁን ከብዙ መከራ ያተረፈኝ ጴንጤ ነው ማለት መረጃውን አውጥቶ ነው። እኛ በመስቀል ሞተንላቸው ወይ ደም አፍሰሰንላቸው ማለት አይደለም። ግን ሐሰቱን ገልጠንበት ከዛ ደግሞ አንተ የምታሳየው መሟሟትን ደግሞ ዳር ላይ ሆኖ ይታዘባል። መልስ ለጴንጤ ኦርቶዶክስ መልስ አላት ስትሉት የነበራችሁ ሰዎች እንኳን መልስ ቅልቅልም የላችሁ እንዴ ማለት ጀመረ ሰው። አሁን ይታዘባችሁ ጀመረ። አየ ድርቅና ሌብነት ሳይሆን ድርቅና ላሞኝህ የሚለው ሌቭል እንዴ እኛ እናረገው የለ እንዴ ሄማ ዛሬ ትርጓሜ ያለው ምናምን ብላችሁማ ትፎግሩን እያለ ነው አሁን የራሳችሁ ህዝብ። ተው እንጂ እንዴ እኛ ስንሰግድ ለዚህ አይደል እንዴ ደግሞ እንዲህ የሚባል አመጣችሁ እንዴ? ለባለ ስዕሉ ይለ ለባለ ስዕሉ የለም። ከመሸጡ በፊት የሰዓሊው ነው፣ ከተሸጠ በኋላ ስዕሉን የገዛው ሰው ነው። ምንም ባለ ስዕሉ ብላ ትፎክር። አይ ህዝቡ ነው የሚታዘብ የበለጠ የምን ባለ ስዕሉ ነው? እኔ ስሰግድ ለገብርኤል ነው የሰገድኩት እንዴ ለተክልዬ ነው የምን ባለ ስዕሉ ይላል እንዴ ይልሃል። ቲክቶክ ላይ ስትላላጥ አይቶህ ይታዘብሃል። አሁን ጊቭ አፕ ማድረግ ነው የሚሻል። ያስቀጠቀጧችሁ ገድላቱ ድርሳናቱ ነው በቃ አውጥተህ ስትጥለው ያኔ ጴንጤ የቀረውን ሐሰት ያጠራል ያጸዳል። ያው የቀረ ደግሞ አለ። አሁን እኮ ችግሩ መሰላችሁ እንደውም ትናንት ምሳሌ ሰጥ አንዳንዶች ሚስ አንደርስታንድ አድርገውኛል። እውነተኛና ሐሰተኛ ገንዘብ ይዛ ኦርቶዶክስ ስል እውነተኛ የተባለው እኮ እውነተኛ አይደለም። ለምሳሌ ያስቀመጥኩት እንጂ እውነተኛ የሚባልስ ወንጌል አላችሁ እንዴ? እኔው እንዴ ከፍተን የለም እኮ እውነተኛ የሚባለው ወንጌላችሁም ኢየሱስን አይሰብክም ወይ ደግሞ ኢየሱስን አሳንሶ ማርያምን ያጎላል። ያው አልሰበኩም ስሙን አልጠሩም ቅዳሴ ላይ እንዳይባል አባታችሁ ነው ብሎ ጀምሮ እመቤታችሁ ነው ብሎ ያልቃል። ሐዋርያት በማያውቁት ኢየሱስ ባላስተማረው ጸሎት ያልቃል። አላላችሁም እንዳይባል አባታችሁ ነው ይባላል እኮ ግን ያሳንሳል። ገባችሁ? እዛ ጋር ይቅርታ ጠይቀህ እንደገና ይቅርበይ አስብይን ትላለህ። ቅድም እኮ ላይ እኮ አባታችሁ ነው ላይ ይቅርታ ጠይቀህ ነበር። ኤኒዌይስ ወደ ሌሎች ሐሳብ እንዳልገባ ምን ልል ነው መሰለኝ በሰጣት ምሳሌ ነች። ሁሉ ምግብ ላይ ዝንብ ተቀምጦ ኢትስ ኦኬ ዳጊ ምግቡን እንብላና ዝንቡ በኋላ ይነሳል የሚባል ነገር የለም። የወንጌል አፕታይትን የምግብ አፕታይትን ይዘጋል ዝንቡ፣ ገድሉ፣ ድርሳኑ። ለምን ገድልና ድርሳን በራሱ ችግር ሳለው አይደለም የሚያወራው ስለ ባለ ጠፍራም ስለ ባለ ጸጉራም ነው። ስለ ኢየሱስ አይደለም። ስለሱ ቤዛነት፣ መልካምነት፣ በጎነት፣ አዳኝነት አይደለም የሚያወራው። ስለዚህ ቆሻሻ መነሳት አለበት። አሁን ምን የሚሉ ሰዎች መጥተዋል። ትላንት እንዳየነው ቪዲዮ ወይ ዛሬ ነው ትላንትና እንዳየነው ቪዲዮ ቆሻሻው ይደርሳል። አምስቱ አመደ ሚስጥራት ተነጋገሩ። ኖ በመጀመሪያ አምስቱ አመደ ሚስጥራት ራሱ እኮ ገና ብዙ ጥያቄ ያለባቸው የሚባል ነገር የለም። አፕታይት ዘግተዋል። ወንጌል እንዳይሰማ ሰው ስለ ኢየሱስ እንዳይሰማ በማርያም ረክቷል። እዛ ቤት ያለ ሰው በዘራ ብሩክ ረክቷል። በተክለ ሃይማኖት ረክቷል። የሰማው ቃል ኪዳን አስደንግጦታል። ኢየሱስ እዛ ቤት እንዲያውም አስፈላጊ አይደለም። ምክንያቱም ቢወስን ቢናገር ፍርድ ቢሰጥ ብይን ቢሰጥ ማርያም ስትገለብጠው አይቶ አረረረረ ዘመዴ እሷን መያዝ ነው እንጂ ዘራ ብሩክ ያስገባልም ያስወጣልም ይልሃል። ከምን ከገንደት እኔ ኢየሱስ ምን ይሰራልኛል? ዘራ ብሩክ ነው እንጂ መያዝ። ይሄንን ነው የምንነግር። አየህ፣ ስለዚህ ቆሻሻ መጠረግ አለበት። ይሄ ለዓመት በዓል መጥረግ የለመደ እኮ ባህል ስላለን እኮ ነው። ገብቷል? ለበዓል የሚጠርግ ገብቷል። አይታችኋል? እንትን ላይ ሚዲያ ላይ ሲሆን በስመ አብ በወልድ ምናምን ብለው ዛሬ ለጌታችንና ለመድኃኒታችን የልደት በዓል ምናምን ስለው ኢየሱስን የሰበኩ አይመስልም? ይቺ የበዓል ነች። የበዓል ጽዳት ትባላለች። የበዓል ወሬ ነች። አይደለም ውስጥ የሚወራው ተአምረ ማርያም ነው። መድረኩን ያያዘው ተአምረ ማርያም። በእርግጥ አይነ ወጣቱ የተቆጣ መጥቷል። አሁን እውነት ለመናገር ሁሉም እንዳልነቃ አድርጌ አላወራም። አሁን ኦርቶዶክሳዊ ወጣት መቆጣት ጀምሯል። ምንድነው ወይ መልስ ስጡን ወይ ገላግሉን ከዚህ ተረት ማለት ጀምሯል።
አዎ ይገባኛል። ስለዚህ ይሄ ዓመት ባለት የምታጸዱ ጽዳት መታገስ አንችልም። እኛ ገና ዓመት ባለ አምጥተው መጥቶ እስክታጸዱ ስለ ኢየሱስ እስክትሰብኩ መጠበቅ ስለማንችል በእኛ ቤት ሕግ ኢየሱስ በነገሰበት ቤት ሕግ ጽዳት በየዕለቱ ነው፣ በየሰከንዱ ነው። ምናስቀምጠው ቆሻሻ የለም። ፎቴው ስር ምናምን ስር ቆይ በዓል ሲደርስ አንዴ ፈቅ አድርገን እናጸዳለን የምንለው የለም። በቀጠሮ ጸዳት የለም እኛ ቤት የለም። በቃ ዛሬ የመዳን ሰዓት አሁን ነው። ያው ለመዳን ደግሞ ምን አለ? ኃጢአት መሰሪያ ያለበት ሰው ንስሐ መግባት አለበት። ስለዚህ ንስሐ ማለት ጽዳት ነው። ጽዳት መቼ ነው የሚደረገው መሰለ? በእኛ በክርስቲያኖቹ ቤት አሁን ነው። ቀጠሮ የለም ብራዘር። ዳጊ ይደርሳል ገደል ምናምን ድርሳናት ላይ ያሉ ችግሮች እኮ ይስተካከላል ብለዋል። ምን ኒቂያ ካለፈ ስንት ጊዜ ሆነው እንደዛ ካሉ አንድ ነው። ለዛው ሁለተኛውንም ጭራሽ መልሰው እንደገና ይግባኝ ብለዋል መሰለኝ ያወገዙት። አንድ መጽሐፍ ነው ኤሊዛቤት ስለ ሐሰት የሚያወራው አይደለም። አንድ መጽሐፍ በአመት አንድ እንኳን አታውግዙም እንዴ? የለም። ስለዚህ ጽዳቱ በየዕለቱ መሆን አለበት እና ጴንጤሞችም እረፉ እንደዚህ የምትሉ አንዳንድ ካላችሁ፣ ብዙ እርግጠኛ አይደለሁም ጴንጤ መሆኑን የሚያሳየው ካላችሁ። ኦርቶዶክሳውያኖችም ሶሪ ብሎ ነገር የለም። ዝምቧን አንሳት እንዴት ይበላላል ግን አንተ ይሁላ ውሸት እየሰማ እኔ ግራ መጋባቱን አስበው እንግዲህ። እኔ ማርያም ትሻላለች ኢየሱስ፣ ማርያም ይሻላል ኢየሱስ፣ ኢየሱስ ነው ማርያም መጨረሻ ላይ እኮ እያልክ የተምታታ ነው የምትኖረው። ገብቷል? ተክልዬ ቀላል ነው ባክ። ከሳምንት አትሊስት 2 ቀን ነው ቢዚ የሚያደርገኝ ተክልዬ። ለምን ሐሙስና እሑድ እባብ እየፈለለኩኝ እገላለሁ፣ ኃጢአት ይሰራል ይላል ገድላቸው። ስለዚህ 5ቱን ቀን እንጆ ያደርግበታለሁ ትላለህ። ስለዚህ የተክልዬ ይመቻል። ኢየሱስ ደግሞ ሳምንቱ ሙሉ ተቀደስ ነው የሚል አይመችም። የኢየሱስ ወንጌል የሐዋርያት ወንጌል አይመችም። ያው አይመችም ማለት ለአንተ ነው፣ እኛ ተመችቶናል። ባይደው ጽድቅ አልከበደንም የኛ ስላልሆነ። ጽድቅ እኮ የራስ ሲሆን ነው፣ ራስ የምትሰራው ሲሆን ይከብዳል። ገባህ አይደል? ነጭ ልብስ የለበሰ ሰው አይተህ እንደው ያም እንዳይነካው ሲሳቀቅ ነው የሚውለው። ሲሳቀቅ የራሱ ስለሆነ ነው እኮ ጽድቁ የራሱ ስለሆነ ነው። እኛ የለበስነው ግን ልብስ የለበስነው ነጭ ልብስ የኛ አይደለም። ገባ? ሰይጣን መጥቶ አዳፋ ነገር ሊደፋበት ሊያቆሸሸው የሚችል ጽድቅ አይደለም የለበስነው። አንሳቀቅም፣ ስንወጣ ስንገባ እንመካለን። ደግሞ የሚገርመህ የኛ ስላልሆነ ደግሞ ነገ እንዳልበላ ምናምን አንልም። የኛ ጽድቅ አይደለማ። ገባ? የኛ ስላልሆነ በሱ እንመካለን። የሱ አይቆሸሽም፣ የሱ ጽድቅ ያስመካል። የሱ ጽድቅ ብዙዎችን አጽድቋል። ስለዚህ ምንም we are proud of that። ያንተ ስለሆነ ነው የምትላላቀው። ኤኒዌይስ ግን ባጭሩ ለዚህ ሁሉ ጣጣ የዳረጉህ ቤትህ ያሉት ሐሰተኛ መገበያያ፣ ሐሰተኛ መገልገያ ገንዘቦችህ ድርሳናትና ገድሎች ናቸው። ዛሬ እንዳላችሁት ምን አገባ ጥለውት የለ አንተ ጴንጤ ምን አትቀበሉ ማለት በቃ አታውራ አይባልም። ተበላችሁ። ለምን? ይሄ ፎይ የሚባል አንድ የተወደደ ወንድማችሁ ወጥቶ ቁርአን ከፍቶ ሲያወራ ሙስሊሞችን ሲሞግት ሐዲሳቸውን ከፍቶ ሲሞግት እናንተ ከስር ታፕታፕ ስታረጉ ነበረ። ምን አላላችሁትም እንዴ? አንተ ምን ነው ቢቀርብህ ጥለውት የለ እንዴ? እስልምናን ቁርአን ለምን ታነሳለህ? ሐዲስ ለምን ታነሳለህ? አላላችሁትም። ስለዚህ ከእናንተን ቤት የወጣ ሰው ገድላችሁን፣ ቆሻሻችሁን፣ ዝንባችሁን መጥረግ ማንሳት መብቱ ነው። ጥሎት ወጥቶም ማለት ነው። ጥዬ ወጥቼም ገድልህን ግን የቀረው ዘመዴን ግን የቀረው ኦርቶዶክሳዊ ቤተሰቤን ግን አተርፍበታለሁ። እኔ ጌታ አስመልጦኛል። ከብዙ የማያድኑ ግን ያድናሉ ተብለው ቃል ኪዳን ከተሰጣቸው ፍጡራን አድኖኛል ብዬ እናገራለሁ። በመጀመሪያ እግዚአብሔር ቃሉን በቃል ኪዳን አይሽርም ብዬ ይህን ተናግሬ መጨረስ ፈልጋለሁ። እግዚአብሔር ቃሉን አትግደል የሚለውን ቃሉን በሌላ ቃል ኪዳን ለፍጡር በሰጠው ቃል ኪዳን አይሽርም። ትላንትና ሞግተናል። ሌላ ቤት ገብቷችኋል። ለቅዱሳን ተሰጠ የሚባለው በክርስቶስ ደም ከሆነ ኃጢአት የሚሰራው በቃል ኪዳኑ ግን ለሳቸው በተሰጠው ደግሞ እሁድና ሐሙስ እባብ ገድዬ ይሰራል ኃጢአት ስትለኝ ምን እያልከኝ ነው? ቃሉን በቃል ኪዳን ሻረው ማለት ነው። እግዚአብሔር በሌላ ለፍጡር ቃል ኪዳን ሰጥቶ፣ ስለዚህ ራሱ እግዚአብሔር አንተ እግዚአብሔር ይጣላል ማለት ነው። መጽሐፍ ቅዱስ ላይ የተሰጣ አትግደል የሚለውን ቃል ማርያም ግን ትገልበታለች። ጴጥሮስ ደግሞ ገደለ ብለህ ትከራከረኛለህ። ስለዚህ በአንተ ቤት ከ10 ትእዛዛት 9 ቀሩ ማለት ነው። ለምንድን? በቃል ኪዳን መግደል ይቻላል ማለት ነው። የገደሉም እንደነ ማርያም ገጽ 80 ላይ እንደሚገኘው ወይም ደግሞ እንደነ ጴጥሮስን ብለህ ገደለ እንዳልከው ማለት ነው። ሐዋርያው ራሱ እናንተ ቤት ያሉ ሐዋርያቶች ገዳይዎችን ገድለው ያውቃሉ። ጴጥሮስ የሚባል ሐዋርያችሁ ይሄ እንግዲህ ተቀበብሎሽ ከሱን ያገኘ ነው የምትሉት አይደል? እሱ ሐዋርያ ለካ ገዳይ ነው። እናንተ ለዚህ ነው ገዳይ ሆናችሁት እንዴ? ምናልባት አንተ እያወራው ነገር ትዝ አለኝ። ምናልባት እናንተም ገዳይ ሆናችሁት ለዚህ ይሆን? ውሸታቸውን ነው። ቅብብሎሽ ከሱ አልመጣም።
ቢመጣማ ኤርሚዬ ገዳይ አይሆኑም ነበር። የሉ አዎ የእነሱ ቅብብሎሽ የመጣው ከሙስሊሞች ነው፣ ከድንጋይ ነው። ኤርሚዬ ልጅ ሆነን ከተጫወትንበት ታሪካቸው እንደዛ ነው የሚናገረው። ኤኒዌይስ ግን ቱ ፋይናላይዝ ኢት ቃሉን በቃል ኪዳን የሚሽር እግዚአብሔር የለም። እዚህ ጋር ቃል ይሰጥህና እኔን በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሚለውን ቃል በዛ በኩል ደግሞ በቃል ኪዳን በዘራ ብሩክ ጺም ብሎ አይሽረውም። በቃ ይሄን ስታቅ በቃ ተገላገልም እየተበላህ ልክ ጴንጤስቶን ከኪሳራ ከምዝበራ ከውሸት ትድናለህ ኢሚዲየትሊ። በቃ እኛ ጋር መተህ ምን መሰለህ የዘራ ብሩክ ሳይሆን የሚሰራው የፓስተር ከሌ ነው የሚሰራው አንልህም። አንቀይርም፣ ሰው አንቀይርም፣ እኛ ቤት አንቀይርም። ፍጡር እናስወጣና ኢየሱስ ይነግሳል እኛ ቤት። ልዩነቱ ይሄ ነው እንጂ ሰው በሰው አንተካም። እዛ ከሌ ሲበላህ ነበር፣ እዚህ ደግሞ የከሌ ገደል አይበላህም። ኤርሚ ተባረኩ፣ ጨርሻለሁ። ኧረ ዳግሻ ይቀጥል ትንሽ። ኧረ ኤርሚ ይሰራል ይደለም። አይ ዘራ ብሩክንማ በእንደዚህ ኤርሚ መጥቷል ታች ላይ ያለው እኔን አስወጥቶኝ ምን አለ ኤርሚ ምን አለ ስታሳይ? አይ ኤርሚ እንዲያውም ጥሩ ነው፣ እድል ሰጥቶኝ ጥሩ አውርቻለሁ። እግዚአብሔር ይባርከው፣ ችግር የለም። ግን እንትና ጎንደሬው ምናልባት ከዛ ቤት አብሮን ስለመጣ ሌሎች እህቶችም ወንድሞችም አሉ። ቀጥሎ እናንተ እሺ ጎንደሬው፣ እሺ እንዴት ነህ? ሰላም እሺ ትንሽ አንድ ነገር ልበልና ቅድም እኔን ውሸታም ለማለት እናንተ ደርሳችሁልኛል። በጣም ማመሰግነው። ግን ውሸት አይደለም፣ የተጻፈ ነገር ነው እያንዳንዱ ነገር እና እያለ ያለው ምንድነው? የዘራ ብሩክ እያለ ያለው ምንድነው? ጺሙን በእጁ ያሰረ ሁሉ የኃጢአቱ ይሰረይለታል። የኃጢአታችን ይሰረይል በክርስቶስ በማመን ነው ብለን እናምነው። ስለዚህ ይሄን ነገር እየተናገሩ ነው ያሉት እና ድምፅ አለ፣ ጎንደሬው ድምፅ አለ፣ ታፍናል፣ ድምፁ ታፍኗል። ኦኬ አሁን ይሰማል? ቻርጅ ላይ አድርጌ ነው ሰማ። ቻርጀሩን ቃለው የተወሰነ አውርተህ እስክጨርስ እና ዘራ ብሩክ ትልቁ ነገር ምንድነው? ኃጢአቱ ይሰረይለታል ነው የሚለው ከጺሙ የወሰደ። ስለዚህ እነሱ የሚያምኑት በክርስቶስ ሳይሆን በዘራ ብሩክ ጺም እንደሚያምኑ ነው እያሳዩን ያሉና ዛሬ ምንድነው ያየነው? መልስ አለን የሚሉት ኦርቶዶክሶች መልስ እንደሌላቸው በሚገባ አይተናቸዋልና ይህን ነገር ድርቅናቸውን ትተው ገድላትን አውጥተው ቢጥሉት የተሻለ ነው ብዬ አምናለሁ። ሌላው ደግሞ ምንድነው? ኦርቶዶክስ ቤት ሲኦል ከገባን እኮ የተክለ ሃይማኖት ዝክር ከዘከርነ ገነት እንገባለን ብሎ የሚያምኑ ሰዎች ናቸውና እኛ እያልን ያለን ምንድነው? በአጠቃላይ ገድላትን አውጥቶ እስካልጣሉ ድረስ ዛሬም ነገም ወደፊትም መጠየቃችን አንተውም። እኛ በክርስቶስ ያመኑ ሰዎች ነን። እኛ ምንድነው በክርስቶስ ነው ብለን የምናምነው። ኤርሚዬ በጣም ነው የማመሰግነው ስራ ላይ ስለሆንኩ። እሺ ቴንክ ወንድማችን ተባረክ፣ ጸጋ ይብዛልህ። አዎ መጠየቁን መቀጠል ነው ያለብን። እንደውም ስክሪንሾት የግድ እነኚህ መጽሐፍቶች መግዛት የለባችሁም። ለምን ትገዛላችሁ? ገንዘብ እንዳትገዙ እኔ ጋር ጠይቁኝ። ስክሪንሾት ፎቶ እያነሳችሁ ገጽ ከምዕራፍ ገጽ ከአማርኛ እሰጣችኋለሁ። ለዚህ እናንተ ያወጣችሁት ገንዘብ ራሱ እንኳን ይቆጨኛል። ለዚህ ሁሉ መጽሐፍ የወጣ ገንዘብ ማለት ነው። ግን ደግሞ የግድ ስለሚያስፈልግ ተገዝቷል ማለት ነው። እና ጥሩ ነው የጠየቀው። ይህንን እናደርጋለን። ተባረኩ፣ ጸጋ ይብዛላችሁ። እሺ ቤኪ ሰላም በል። አንተ ሰላም አላልክም? አይ ችግር የለውም ኤርሚ። ሰላምና ጸጋ ይብዛላችሁ ከላይም ከታችም ያላችሁ። ዳግሻ ስላየው ደስ ብሎኛል። እንኳን እግዚአብሔር አበረታ ይላለሁ። በዚህ አጋጣሚ ተባረኩ፣ ቀጥሉ ወገኖች፣ በርቱ። እንደውም እኛ ታብ ኮፒ ሊንክ እያደረገን በታች ሆነን እናገለግላለን። የቤካ ደግሞ ምንድነው እናንተ? እሺ ቴንክ ዩ ቤኪ፣ ተባረክ፣ ጸጋ ይብዛልህ። ኦኬ ኪዳነ ምሕረት እንኳን ደህና መጣ። ደህና ነን፣ እግዚአብሔር ይመስገን። ኦርቶዶክስ መሰረቷ ገድላት አይደለም ነው ያልከው? አዎ እኛ
እኛ እኮ ማን እንስማ? ሊቃውንቱን እንስማ? ጳጳሱን እንስማ? ወይ እናንተ እንስማ? ኤርሚ የምትሰሙትማ እውነተኛውን የቤተክርስቲያን አስተምህሮ ነው እንጂ ግለሰብ ወጥቶ የተናገረውን አይደለም። ስለዚህ እውነተኛ የቤተክርስቲያን አስተምህሮ በሊቃውንቱ በኩል ነው አይደል የሚተላለፈው? አዎ፣ ግን እኔ ማምነው ምን አለ መሰለ ኤርሚ፣ አሁን ከሆነ የቤተክርስቲያኑ እውነተኛ ገቢ የሚያስገኘውን ብቻ ነው እያወሩ ያሉ። የቤተክርስቲያኑ እውነተኛ ትምህርት በመምህራኖቿ እና በሊቃውንቱ በኩል ነው የሚሰጠው። አዎ በሚገባ። ስለዚህ መምህራኑና ሊቃውንቷ እኮ ገድላት ድርሳናት መሰረት ናቸው ብለዋል። አዎ ልክ ነው ኤርሚ ይላሉ። አልፎ አልፎ አንዳንድ ሊቃውንትም ሆነ ጳጳሳትም ይሆኑ በህዝቡ ዘንድ ላለመጠላት ብለው የሚያደርጉት ነገር አለ። እኔ እሱን አልቀበልም። እውነተኛውን መግለጥ አለብን፣ ሐሰትን ሐሰት ማለት አለብን። እውነተኛውን የቤተክርስቲያን አስተምሮ ደግሞ መናገር አለብን እንጂ ወንጌልን ለዚህ ትውልድ ያስተላለፈችን ቤተክርስቲያን እንደዚህ በሰዎች ዘንድ እንድትሰደብ ማድረግም የለብንም ብዬ አስባለሁ። አልመጡም። ምክንያቱም እነሱ ጥሪ የሚወዱት ጸበል ቅመሱ የሆነ የሚረጭ ነገር ካለ እሱን እርጩ ተብለው ሲባሉ ነው የሚመጡት። እኔ ጋር ደግሞ በሀሳቡ ላይ እናውራ ብለው የሚል ነበር። ምንድነው ቤኪ ይዘህ የደረደርክብኝ? እነዚህ 6 ሰዎች የማን ናቸው? የማን ልጆች ናቸው? ኧረ በመድኃኒዓለም ወደዛ አስወግድልኝ። መርጦ እንዲሳለሙ ነው። መርጦ ትክክለኛ የትኛው ነው? ከዚህ የትኛው ትክክለኛ? ሌላኞቹን ሰዎች እኔ በታሪክ አውቃቸዋለሁ። ማርክስም ሌኒዝም የሚባሉ ማለት ነው። ምንድነው አዲስ አበባ ዩኒቨርሲቲ ፊት ለፊት ላይ የሆነች መናፈሻ አለች። እነሱ ሐውልት እዛ ቆሞ ነበር። ግን ስለዚህ ስዕል ዳጊ መግለጫ ይስጥ፣ ፓፓ መግለጫ ስጥ እስቲ። እነማን ናቸው? የትኞቹ ናቸው እውነተኞቹ የሥላሴን ምስል የያዙት? ላይኞቹ ናቸው? አንደኛው እኔ መስሏል፣ ቱፓክ መላጣው ነው እኔ መስሏል። አንደኛ የትኞቹ ናቸው? እስቲ ዳግሻዬ መግለጫ ምናምን ቆንጆ አውጣት ነካካይ በእናትህ ቤኪ ቆይ እዚህ ላይ እንሄድበታለን። እንግዲህ የለም ወይ ጌታ ዮጋ ስዕል እስኪ በእናትህ ያሉት እኮ ዮጋ እየሰሩ እኮ ስራ ያሉት ዮጋ እየሰሩ ነው። ጌታ ኢየሱስ ኧረ ተው ሌላ ቁም ነገር እናውራ። ይሄ ስል ቁም ነገር አለ በራሱ። ይሄን ስል ስታየው በቃ ቀልድ ነው። ይሄ እግዚአብሔር ይከሳቸው። የሆነ ባለፈው ማን ነው እንደዚህ የሥላሴ ፎቶ የተባሉትን ሲያስጨፍራቸው አየሁኝ። እስክስታ ዳጊ ምን እየሰሩ ነው ያለው? ምን እየሰሩ ነው ያልከው? ዮጋ ምንድን ነው? የሚበላ ነው። እንዴት ከእንቅልፍሽ ነቃሽ አሁን በዚህ ሰዓት ነው? እናቶች ምንድነው ቁጭ ብለው ቢሰሩት በኪሮሽ ነው? አዎ ነው ኪሮሽ ሳይሆን እንደ ጥጥ ነገር የሚፈትሉት አለ አይደል? እሱን የሚሰሩ ነው የሚመስሉት ከና አቀማመጣቸው ከና አለባበሳቸው። እንትን ልቃቂት ነው ጥጥ እየፈተሉ እነሱም እንደዛ ነው የሚመስሉት ከነ ምናቸው ከነ ምናቸው ፈታ ብለው ቁጭ ብለው ማለት እግር አቀማመጣቸው ምናምን። እና ርዕሱን አሁን ወደ ትምህርተ ሥላሴ ልታዞረው ነው ቤኪ ይሄን ያወጣው። በገድላት ላይ መወያየት ሲያቅተው ርዕስ እያስቀየረ ነው ቤካ። አይ ዳጊሻዬ ላስታውሰው ብዬ ነው። እነዚህ ስዕሎች የሚገርም ሪቬሌሽን አምጥቶ ነበር የሆነ ጊዜ ላይ እና የሚኪም ባለ ሚኒስከርቱ እሱን ላስታውሰው ዳጊሻዬ ወደኋላ ለመልሰው ምናምን ብዬ ነው። ግን ወንድምነት አሁን ለምሳሌ ይሄ ከኪዳነ ምሕረት ቢኖር ሰውዬ የሚያወራው ነገር
የራሱን የግል እምነት መስርቶ ነው ወይስ ምንድነው? ማለት ለምሳሌ ቤተክርስቲያኗ ራሷ ይፋዊ ባወጣችው ጽሑፍ ላይ እነኚህ ገድላት ድርሳናቶች በጠቅላላ የእምነት መስርቻ እንደሆነ ታምነበታለች። ሶ ካለች ከገድላቱ ከድርሳናቱ መርጦ ወይን አምናለሁ አላምንም ማለት አይችልም። ቤተክርስቲያኗ ራሷ እስካልከለከለች ድረስ ይሄን እኛ አንቀበልም ከዛሬ ጀምሮ ብላ ኦፊሻሊ እስካላወጣች ድረስ ማለት እሱ ምንድነው? ማን ነው እንደግል አይ አልቀበልም። አዎ ግን እንደዚህ አልቀበልም ብሎ ማለት ይችላል እንጂ ቤተክርስቲያኗ እንደዚህ አታምን ማለት አይችልም። ወንድምነት አሁን ቤተክርስቲያኗ እንደዚህ አታምንምና እኔ በግል አልቀበልም ማለት ሁለቱም ለየቅል ናቸው ብዬ አምናለሁ። ቤተክርስቲያኗ እንዲህ ታምናለች፣ እኔ ግን ቤተክርስቲያኗ የምታምነው ይህን እምነት ግን እንደ እግዚአብሔር ቃል ፈትሼው ግን አልቀበልም። በእነ ሐዋርያ ጳውሎስ መዘንኩት፣ በእነ ሐዋርያ ዮሐንስ መዘንኩት፣ በእነ ያዕቆብ መዘንኩት፣ በአባቶች ነቢያት ሐዋርያት መዘንኳቸውና በቃ ሳያቸው እንክርዳድ ናቸው። ብዙ ልክ ያልሆኑ ትምህርቶች አሉ የተጨመሩ ሰው ሰራሽ ሆኑ። አልቀበልም በእነሱ መዝኜ ብሎ ቢል አዎ ግን ቤተክርስቲያኗ አታስተምርም ብሎ ግን ማለት አይችልም። የቤተክርስቲያኗ እምነት አይደለም ብሎ ግን ማለት አይችልም። ቤቱ የተቀላቀለን አሁን አየው። አሁን እሱ እንደዛ ብለን እንዳንል ደግሞ እኔ በግሌ አሁን የምረዳቸው ሰዎች አሉ በቤተክርስቲያን ውስጥ ናቸው ያሉት። የገባቸው እውነት አለ፣ የተረዱት እውነት አለ፣ የደረሱበት እውነት አለ። ያንን እውነት ተረድተው እዛው የተቀመጡ ሰዎች አሉ። ኦርቶዶክሳውያን ናቸው። በቃ ኦርቶዶክስነቱን አንቀይርም ብለው እዛው ተቀምጠዋል። ድምጻቸው ይሰማል ማለት ጥቂትም ቢሆን ይሰማል በየቦታው ማለት ነው። ግን ድምጻቸው ተሰምቶ ሌላው ላይ ተጽዕኖ አምጥቷል ወይ? ገና አላመጣም። ምክንያቱም ዋን ነው የሚያወሩት። መድረክ አያገኙም። መድረክም ቢያገኙ ያስወርዷቸዋል፣ ያባርሯቸዋል። ስለዚህ እውነትን እኮ ተረድተው እኮ እዛ ኦርቶዶክስ ውስጥ እኮ የተቀመጡ ሰዎች በጣም ብዙ አሉ። እና ቤተክርስቲያኒቱ ወደ ጥንት መሰረቷ ትመለስ ብለው እኮ የሚሉ ሰዎች ከጳጳሳት ጀምሮ እኮ በጣም ብዙ አሉ። እነሱን ስለማቅ እነሱን ምንድነው ስለምረዳ በዛ አይነት መልክ ሊሆን ይችላል እንጂ አሁን ኪዳነ ምሕረት ከዚህ እኛ ጋር መጥቶ ብዙ ጊዜ ሲያወራ ሰማዋለሁ። ከዛ ፊት አዶ ነው ከዚህ ተዋውቀን አልተዋውቀን እንደሆነ አላውቅም። ያ አው ግን ወንድምነት እኔ ምንድነው መሰለህ አሉ በጣም ብዙ አባቶች አሉ። እነሱን አይደለም እኔ እያልኩ ያለሁት ነገር። ለምሳሌ አንድ ሰው ኦርቶዶክሳዊ ነኝ ብሎ ከዚያ ደግሞ አንተ አምተገድላቶች ላይ ያሉትን አንዳንድ ልክ ያልሆኑት ነገሮች አምተ ስትገልጣቸው አይ ቤተክርስቲያኗ እንዲህ ብላ አታምንም ብሎ ማለት ሌላ ነገር ነው። ቤተክርስቲያኗ እንዲህ ብላ ታምናለች፣ እኔ ግን አላምንም። አሁን አባቶች እዚያ ያሉትም ቢሆኑ እኛ እናምንም ማናምነው ማንቀበለው በሐዋርያቱ ትምህርት ስንፈትሸው ነገርየው ልክ ስላይደለ ብለው ነው አይደለም። እሺ ለምሳሌ አባታችን አቡነ ገብርኤል አቡነ ገብርኤል የሚባሉ ሰው እሳቸው ስለ ቤዛ ባስተማሩት መድረክ ላይ ለምሳሌ ቤዛ አትባልም ምናምን ብሎ አሉ አይደለም። ደን ከዛ በኋላ ምድር ያሉት ይቅርታን ያስጠይቋቸዋል አይደል እንዴ? ይቅርታ ካስጠይቁት አልጠይቁም እኮ ይቅርታ ታውቃለህ ነው ብሎ እኮ መግለጫ ሰጡ አይደል እሳቸው። እሺ አይጠይቁም። እሺ አይጠይቁም። እሺ አልጠይቁም። እሺ ችግር የለውም። ነገር ግን አባ ገብርኤል ነገር ግን የቆሙ ስር ምናምን ነገር እንዳይንቀሳቀሱ አድርጓቸው አላወገዟቸውም። ብዙዎች አልተነሱባቸው እሳቸው ላይ ልክ ነው። ሶ ቤተክርስቲያኗ የምታምነው እምነት አለ። የራሷ ቤተክርስቲያኗ ይሄ ነው እምነቴ ብላ አስቀምጣለች። መጽሐፉ አለ፣ አንተ ጋርም አለ፣ ባለፉም እያሳየን ነው። እኔ ጋርም አለ መጽሐፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ስርዓት አምልኮና ውጭ ግንኙነት በሚለው መጽሐፏ ላይ ዘርዝር አስቀምጣለች። ይሄ ነው እምነቴ ብላ ኦፊሻሊ ይፋ አድርጋለች። ስለዚህ እኛ የምናምነው የምንቀበለው ኦርቶዶክስ ተዋሕዶ ቤተ እምነት የምታምነው ይህንን ነው ብለን ስንል እሷ ጽፋ ኦፊሻሊ ካደረገችው መጽሐፍ ተነስተን ነው። ስለዚህ የሆነ ሰው መጥቶ ኢቭን ቄስም ቢሆን ጳጳስም ቢሆን መጥቶ አይ እኔ እንደዚህ አላምንም እና ቤተክርስቲያኗ እንደዚህ አታምንም፣ ሁለቱም ለየቀል ነው። ቤተክርስቲያኗ እንዲህ ታምናለች፣ እኔ አላምንም፣ እኛ አናምንም። ቤተክርስቲያኗ መስተካከል መታደስ አለባት፣ ወደ ትክክለኛው የሐዋርያት አስተምሮ መምጣት አለባት። እሱ ሌላ ነገር ነው። ግን ልክ እነ አካሉ እንደሚያደርጉት ቲክታክ ላይ የቲክታክ ኦርቶዶክስ እና የመሬት ኦርቶዶክስ ሁለቱም ለየቀል ሌላ መንገድ እንዳላቸው ሁሉ እዚህ ጋርም ተመጥቶ በቲክታክ እና
መሪቷ ኦርቶዶክስ ባይጫወቱ አንዳንድ ሰዎች ደስ ይለኛል። እንደ ግል አቋም አልቀበልም፣ እንደ ቤተሰብ ግን ትቀበላለች የሚለው ነገር በዚህ መታወቅ አለበት። አለበለዚያ ሰዎች በጣም ነው ዲሲቭ የሚሆኑት በሮንግ ኢንፎርሜሽን ማለት ነው። ከዛ አንጻር ነው ወንድምነት። አይ ቤተክርስቲያኒቱማ እንደማትቀማ ነው። ቤተክርስቲያኒቱ የምትለው ነገር ወጥ እንዳልሆነ እሱን እዚህ አጽንኦት ሰጥተን እናገራለን። ግን እንዳልከው ግለሰቦች የራሳቸው ምልከታ ማስቀመጥ ይችላሉ። ግን ቤተክርስቲያኒቱ እንደዚህ አትልም ብለው ለሚሉት ግን ቤተክርስቲያኒቱ አይደለች እንደ ጽፋ ያወጣቸው መጽሐፍቶቹን የቤተክርስቲያኒቱ ልሳኖች ናቸው እኮ እነዚህ መጽሐፍቶች በሙሉ። እዛ ላይ ትክክል አይደላችሁም ብለን እንላቸዋለን። ቤተክርስቲያኒቱ እንደዚህ አትልም ካሉ እነዚህ መጽሐፍቶች የተጻፉት በቤተክርስቲያኒቱ ፍቃድ አይደል እንዴ? በራሷ ልጆች፣ በራሷ መምህራን፣ በራሷ ሊቃውንት ነው የተጻፉት። በራሷ ገዳም ደብር ፍቃድ ነው የታተሙት። ብፁዓን ሊቃነ ጳጳሳት ፈቅደው ምናምን ነገር ሁሉ ማለት ነው። ስለዚህ እሱ እንኳን አይሰራም። ግን ምልከታቸውን ማስቀመጥ ይችላሉ። አንተ ያልከውንም እንዳልከው ሌላ ትውልድ ላይ ጥያቄ በማይፈጥር አይነት መልክ ቢያስቀምጡ ይሄማ ትክክል አይደለም ብዬ እላለሁ እንላቸዋለን። እና እንደዛ ነው የሚሻለው። ተባረኩ። የሚከፍት ሰው ካለ ወደ እሱ ቤት መሄድ እንችላለን። እኔ በስጋ ስለደከመኝ አንድ ጥያቄ መልስ ከስር ለምሳሌ መርጦ ስላመኑ ከነርሱ ጋር ህብረት እያደረጉ ከሆነ እንዴት ድነዋል ማለት እንችላለን? ለይተን አይ ድነዋል አይደለም፣ እውነት የተረዱ ሰዎች አሉ ነው እኔ የምለው። የዳኑ ሰዎች ይኖራሉ፣ ግን እውነት የተረዱ ሰዎች አሉ። እውነት ተረድተው ገና ብዙ የሚቀራቸው ማለት ነው። ይሉንታው አለ ምን አለ። በአንዴ እኮ አይለቅም ነው ወንድምነት፣ በአንዴ አይለቅም፣ በአንዴ አይለቅም እንጂ ድነዋል ብዬ እኔ አልመሰክርም። ግን የዳኑ ደግሞ የሉም ብዬ አልልም። እዛ ቤት የዳኑ ሰዎች አሉ። በካቶሊክ ውስጥ የዳኑ ሰዎች አሉ። በአይሁዳውያን ውስጥ የዳኑ ሰዎች አሉ። በኦርቶዶክስም ልክ እንደዚሁ እስልምና ውስጥም ድነው የተቀመጡ ሰዎች አሉ አሉ። በጣም ሄደ አሁን ጳጳሳቱን ምናምን ነገር ብለህ ብትል አብዛኞቹ ለማርያም ስዕል ለተባለው እኮ ጳጳሳቱ እኮ አይሰግዱም። ግን አይናቸውን አጉረጥርጠው ስገዱ፣ ለስዕሏ ስገዱ ምናምን ነገር እያሉ ይላሉ። እነሱ ግን አያረጉትም ከጥቂቶቹ በስተቀር። ጥቂቶቹ ደግሞ እንጀራ ለምነንብሽ የበላነው በአንቺ ነውና አንቺ እናታችንን ያለ አንቺ አይሆንልንም እያሉ ደግሞ ጥልቅ የሆነ አምልኮ ውስጥ የገቡ ሰዎች አሉ። እና ድነዋል ብዬ እኔ እንደዚህ እንትና አሁን ድነዋል እሱ ድነዋል ምናምን ነገር ብያለሁ። መዳኑን ራሱ ሰውየውን የሚያውቀው የመንፈስ ቅዱስ ምስክርነት በመንፈሱ ላይ ከመጣ ያንን መመስከር ይችላል። ኢየሱስ ጌታ መሆኑን በአፉ በልቡ አምኖ በአፉ ካልመሰከረ አይድንም። የሐዋርያቱ ትምህርት በፍጹም እዚህ ጋር አይንሻፈፍም። ይህንን ብሎ ኮንፌስ ያደረገና በእውነት ጌታን ያመነ ሰው ይድናል። እና በዚህም ልክ ደግሞ የዳኑ ሰዎች አሉ። አንዳንዶቹ ደግሞ ይህንን ኮንፌስ ያላደረጉ ግን እውነት ጭላንጭሉ በርቶላቸው ገብቷቸው እዚያው የተቀመጡ ሰዎች አሉ። እኔ አሁን የእውነት ጭላንጭል ገብቷቸው ተረድተው እዛ የተቀመጡ ብዬ ከምላቸው ውስጥ በመድባቸው ሰዎች አሉ። ሲያወሩ ቃናቸውን ታውቀዋለህ። በቃ ትክክል እንዳልሆነ ብዙ ነገሩ ትክክል እንዳልሆነ ያውቃሉ። ደግሞ ያንን ቤት ትቶ መውጣት ለነሱ ከብዷቸዋል። አልወሰኑም። አንዳንዶቹ በዘላለም መዳን ጉዳይ ላይ ገና አልወሰኑም። በዚህ መካከል ግን መንታ ሀሳብ ላይ ሆነ በዚህ መካከል ግን ቢሞቱ ሲሆን ነው የሚገቡት። ገና ጌታን አልተቀበሉም። በውሳኔ ኮንፌስ አላደረጉም፣ መጽሐፍ እንደሚያስተምረው ማለት ነው። እና ይሄን ነው የምለው። ጸጋ ይብዛላችሁ። ወንድምነት በጣም ደክሞኛል። ተባረኩ። ቅድም እዛ ቤት በነበረው ጉዳይ ልናወራ እኔና ዳጊ የገባን ግን እሱም በኋላ እድሉን አግኝቶ እዛው ነግሯቸው ወጣ። ጌታ ይባርከው ዳግሻ እና ጌታ ይፈቅድ እንገናኛለን። ጸጋና ሰላም ይብዛላችሁ። ሁላችሁም ተባረኩ። በጣም በስጋ ስለደከመኝ መተኛት አለብኝ። እሺ እህትዬው ትከፍቻለሽ? መስዬ ልክፈት ትመጣላችሁ እያለች ነው። አንድ ነገር ብቻ ልበል። ምናልባት ይሄ ሜሴጅ ለምታውቋት ካላችሁ ብታደርሱ። ዶክተር ሰምሪ የምትባል እህት አለች፣ ኦርቶዶክሳዊት እህት ነች። ምናልባት በጣም ውሸታም ነች እሷ ዶክተር።
ኢትስ ኦኬ ደጋግማ ስትዋሽ እኔ ከዚህ ቤት ራሱ አግኝቻታለሁ። አይ ምን መሰለህ ከሷ ማንነትና ውሸት ጋር እኔ ብዙም ከምታገልበት ምክንያት የለም። በግልም ማለት ተገናኝተንም በግል ሳይሆን ተገናኝተን እኔ ፐርሰናሊ እኔና እሷ ሰው እየሰማ አውርተን እናውቃለን። አሁን ምንድነው አንድ ነገር እንዳትደክም ከዚህ በኋላ ጥሩ ትምህርት የሚሆናት ነገር ልሰጣት ነው። ሌሎችም ኦርቶዶክሳውያኖች ካላችሁ እረፍት ይሆናችኋል በምናገረው ነገር ማለት ነው። እንግዲህ እውነት ምክንያታዊ ከሆናችሁ እውነተኛ ከሆነ ለህሊናችሁ እንትን የምትሉ ከሆነ ባትሉም ደግሞ የሚያስገድድም ስለሆነ የቤተክርስቲያናችሁ ንግግር ስለሆነ ቤተክርስቲያናችሁ ውሳኔ ስለሆነ ቤተክርስቲያናችሁ ገድላትና ድርሳናት ጥራት ይጎላዋል በሚል እናጣራለን፣ ቼክ እናደርጋለን፣ እንፈትሻለን፣ እንመረምራለን በሚል ቃል ገብታ ፓትርያርኳ ይህን ነገር ሲናገሩት ያው መረጃው እጃችን ላይ አለ። የሚጠራጠር ካለ መግባት ይችላል። በጽሁፍም በንግግርም በቪዲዮ የሚፈልግ ካለ ልክ ነው፣ ጥራት ይጎላቸዋል ገድላቶቹ፣ ድርሳናቶቹ፣ ተአምራቶቹ። ስለዚህ እነዚህን አዋልደ መጽሐፍት ላይ የማጣራት ስራ ሰርተን መወገዝ አለባቸው፣ ይወገዛሉ ብለዋል። ኦኬ አሁንም ምሳሌን ቅድም በሰጠሁት ምሳሌ ልስጥ። መቼም ጴንጤ ምግብ ይወዳል ስለሚሉን እንግዲህ ምን ይደረግ፣ ምግብ የማይወድ አይመስሉም እነሱ፣ ምግብ የሚጠሉ እኮ ነው የሚመስሉት። ትሪው ላይ አልጫ ሁሌም ሰጣት ምሳሌ ነች፣ ግን ቀላል ስለሆነች ጥሩ ነው። ትሪው ላይ አልጫ አለ፣ ይሄ በየአይነት ማህበራዊ የሚባለው ምግብ አወቃችሁት። እዛ ጋር ደግሞ ቀይ ስር ነገር ምናምን፣ እዚህ ጋር ደግሞ ሽሮ፣ እዛ ጋር ደግሞ ትንሽ ዱለት እዚህ ጋር ምናምን ያለበት ትሪ በአይናችሁ በህሊናችሁ አስቡ ማለት ነው። ፓትርያርኩ መጥተው ወይም ባለ ምግብ ቤቱ መጥተው ቆይ ምግቡ ተመርዟል አሉ። የትኛውን የተመረዘው እስኪ የሚነግረኝ ሰው አለ? አሁን ከጠራሁት የምግብ ዝርዝር ውስጥ ሌላም ጨምራችሁ። በሰሜን በኩል ያለው፣ በደቡብ በኩል ያለው ምስሩ ነው፣ ሽሮው ነው፣ አልጫው ነው፣ ምኑን የተመረዘው? የትኛው ተመርዟል ነው ያሉት? ድርሳና ገድላቱ ጥራት ይጎላቸዋል አሉ። የትኛው ገድል? የትኛው ድርሳን? ማለት ለገድለ ዘራብሩክ፣ ለገድለ ተክለ ሃይማኖት፣ ለታምረ ማርያም ለምናም ለመከራከር እኮ በመጀመሪያ ቤተክርስቲያን አይ ታምረ ማርያም ክሊር አድርገናል፣ ችግር የለውም ሰላም ነው። ገድለ ዘራብሩክም ተጣርቶ አጣርተን ያው እናጣራለን ብለን የለ አጣርተን ጨርሰናል፣ ሰላም ነው አላለችም እኮ ገና ቤተክርስቲያኒቷ። ስለዚህ ይታመም አይታመም እንደኛ አይነት ክርስቲያኖች ከመጽሐፍ ቅዱስ እያወጡ ከሚያሳዩ ውጪ ቤተክርስቲያን የሰጠችህ ማረጋገጫ የለም። ቤተክርስቲያን ከኛ ይልቅ ስለምታመን ከወንጌል ይልቅ ራያትና ከኢየሱስ ትምህርት ይልቅ ቤተክርስቲያን ስለምታመን ማለት ነው። ይመችህ። ግን ቤተክርስቲያን የሰጠችህ ማረጋገጫ የለም። የሀገር ብፌ ማህበራዊ የሆኑ ገድላት ምኖች ምግብ ቀርቦላል ትሪው ላይ የቱን ልትበላ ነው? የትኛውን ድርሳን ልትጠቀም ነው? አሁን አንተ እየተሟገትክ ነው። እኛ ወተን ገድለ ዘራብሩክ ላይ ነው ዛሬ የተናገርነው። ገድለ ዘራብሩክን ለመሞገት በአንደምታ እኮ ብለህ ለመፈላሰፍ፣ አንደምታ የለውም እንግዲህ ለመፈላሰፍ እኮ መጀመሪያ አንተ ማን ነህ? ጠብቅ ተባልክ እኮ። ስለዚህ ጠብቅ ማለት ምን ማለት መሰለ? መጠቀምም አትችልም ማለት ነው በመጽሐፎቹ። ምክንያቱም ታመውም አልታመሙም ሊሆን ይችላል፣ ተመርዞም አልተመረዘም ሊሆን ይችላል። ዝም ብለህ ብድግ አድርገህ እጅን ሰደህ አንስተህ ማንበብ አትችልም። አሁን ከዚህ በኋላ ገድል ኦርቶዶክሳዊ ኮንክ ገድል ድርሳናት መጠቀም አሁን አትችልም። ለምን? እጅን ሰደህ ምስሩ ላይ ያረፈ ከሆነ የተበረዘው ምስሩ ቢሆንስ በምን አወቅ? አልነገረችም ቤተክርስቲያን። ከዳጊ ከኤርሚያስ በላይ የምትቀበላት የምታምናት ቤተክርስቲያን እኮ አጣርታ እሱ ክሊር ሆኗል ችግር የለውም ይሄኛው እንኳን ተጠቀሙበት አላለችም እኮ ገና ጥራት ይጎላቸዋል ብላ በብዛት ቁጥር አዋልድ መጽሐፎቿን ነግራለች። በምን ኮንፊደንስ ነው አንተ የምትከራከረው? እንዴ አንደኛ እንከራከርም ብላችሁ ዛሬ ስትከራከሩ አላችሁ ከኛ ጋር ገድላትና ድርሳናት እንከራከርም ሲል የነበረው ወንድማችን ሰሙ ወገቡን ይዞ ሲከራከር ነበር። ሌላ መምህር የተወደዱ መምህርም ሲከራከሩ ነበር። አንደኛ ፕሪንሲፕላችሁን 99 ጊዜ ነው ብሬክ ያደረጋችሁት። እኔ ቲክቶክ ላይ ገብታችሁ መመልከት ትችላላችሁ። ወደ ታች ዝቅ ብላችሁ ስትመለከቱ በገድላትና ድርሳናት ቅልጥ ያለ ክርክር በሚል ያስቀመጥኩት አለ። አንከራከርም ያሉት እነ መዝሙረ ያሬድ በተአምረ ማርያም በሰዓታት ከኤርሚ ጋር አክሊለ መምህር ወይም ዲያቆን በረከት በድርሳነ ሰንበት ከኤርሚ ጋር ቅልጥ ያለ ክርክር ያደርጋሉ። እየረሱት ነው። ገባችኋል?
ስሜታዊ ሲሆኑ ይረሱታል። እንከራከር ለካ ቤተክርስቲያኒቱ አትከራከር ብላናለች ሲሉን ነበር፣ ሲዋሹ ነበር። እሺ አሁን እሱ አይደለም ዋና ነገሬ። አሁን የምትከራከርለት መጽሐፍ ማን ተከራከርለት አለ? ማን ፈቀደልህ? ዛሬ በገባንበት ቤት ውስጥ ያወራችሁ ኦርቶዶክሶች ማን መብት ሰጣችሁ? እናንተ እኮ ቤተክርስቲያኒቷን ጠብቁ ተበላችኋል እኮ። አዎ ተመርዘዋል፣ አዎ ጥራት ተገኝቶባቸዋል። አጣርተን የሚጣራውን አጣርተን ይሄ ልክ ነው ይሄ ችግር የለውም እንላለን ብላችኋለች ቤተክርስቲያኒቷ እኮ። በምን አውቀህ ነው ዛሬ የተከራከርከውን ገድል የተከራከርከው? እኛ እንደ እግዚአብሔር ቃል እናሳይሃለን፣ አሳይተንህማል። ስለዚህ ዶክተር ስምሪ ገድልና ድርሳን በተነሳበት በፍጹም ማይክሽ እንዳትከፍች፣ በፍጹም ነው የምልሽ። አንቺም ሌላም ሰው ካለ ይሄ ዘማርያም አፋልጉኝ የሚለው ዘማርያም እሱ ትርጓሜ ሰጥቶበታል፣ መልስ ሰጥቶበታል የምትይው እኮ ዘማርያም ኢዮብ ዘሚካኤል ጳውሎስን በደማስቆ ወይም ያው ሳኦልን በደማስቆ የተገናኘችው ማርያም ናት የሚለውን ገድል አልቀበልም ሲል ዘማርያም ሰምቶ አለ እንዴ እንደዚህ አይነት ገድል እኔ አልሰማሁም፣ እባካችሁ የምታውቁ ካላችሁ እስኪ እሱን መጽሐፍ ሼር አርጉኝ። ገና ከህዝቡ እየጠየቀ ነው፣ ኬኩ ቤት ገብቶ ማለት ነው። ቪዲዮ አለኝ እኔ ቪዲዮ ላይ ያላችሁ ገና እየጠየቀ እኮ ነው። ዘማርያም ማለት ታው እንጂ የሚል ነገር ደግሞ አለ እንዴ? እስቲ በእናታችሁ የት ጋና ያለው ብሎ የሚጠይቅ እኮ ሰው ነው ገና እንዴ። ሁለተኛ ነገር ዘማርያም ከቤተ ክርስቲያኑቷ ሲኖዶስ በላይ አይደለም፣ መጠበቅ አለበት። ከመከራከር ምላሽ ሰጠ ምናም ከማለታችሁ በፊት ማን ምላሽ ሰጠ አለ ልትለው ትችላለች ቤተክርስቲያን ጠርታ። እኔ ቆይ እየፈተሽኩ ነው መጽሐፍቶች ሄድ እኔ ይሄ ታሟል ይሄ አልታመመም እስክል ድረስ መጠበቅ ሲኖርብህ አንተ አንድ ተራ ዲያቆን ማነህ? ይሄውና ትርጓሜው ይሄውና ለማለት የተፈለገው እያልክ የምታብራራው ማነህ? አሁን ምን መሰላችሁ፣ ከኛ ጋር ልትጣሉ ትችላላችሁ፣ ከቤተክርስቲያናችሁ ግን እንደማትጣሉ እናውቃለን። አትሊስት እኛ ከኛም ጋር እንድትጣሉ አንመክርም። እኛ ፍላጎታችንም አይደለም ትክክልም አይደለም። ግን አሁን እኮ ግራ የገባው ነገር ቤተክርስቲያናችሁንም አትሰሟቸው፣ ሲኖዶስንም አባቶቻችሁንም አትሰሟቸው። ጥራት ይጎለዋል ሲሏችሁ ሄዳችሁ የትኞቹ ተጣርቶ አለቀ ወይ መጠቀም ገድል እፈልጋለሁ ድርሳን ማንበብ እፈልጋለሁ ላነብስል እርግጠኛ መሆን አልችልም፣ ይሄኛው ጸድቋል ይሄኛው ታሟል አላላችሁም፣ አጣርታችሁ አልጨረሳችሁም። ቁጭ ባልንበት መቼለታም የሆነ መጽሐፍ አይታችኋል አይደል? ገድለ ምናምን የዋልድባ የታተመውንም አዲስ ደግሞ ገድል ወገዙ። አንተ እኔ የተጠቀምክ ሊሆን ይችላል። ሄዳችሁ ቀስ ብላችሁ አባቶችን በትህትና ማለት ነው። እኔ ሼክም ቢሆን አክብሮ ነው ምንም መሳደብ የለበትም። ሼክም ቢሆን እንኳን የኦርቶዶክስ አባቶች ሄዳችሁ በትህትና ይቅርታ፣ ለሚካኤል ስግድ ለረጅም ጊዜ ሰግድ ነበረ፣ እሱ ትክክል አይደለም ተብሎ ስንት ዘመን እኔ ትውልዴ አባቴ እናቴ አክስቴ አጎቴ የሰገዱበት ስዕል እንግዲህ 40 ዓመት 50 ዓመት ከሆነ 50 ዓመት ሙሉ የሰገድኩበት ስዕል ቤተክርስቲያኒቷ አይ ተሳስቷል ብላ አሁን ሌላ በመንበሩ የተቀመጠ የሚባል ሚካኤል ስዕል አመጣች። እሺ ታዘዛለሁ ለቤተክርስቲያኒቷ። ግን ደግሞ ነገስቴ ገብርኤል የምትቀይሩትስ ማረጋገጫ እስክትሰጡኝ ለገብርኤል መስገድ ላቁም፣ ለኪዳነ ምሕረት የሚለው ስዕል መስገድ ላቁም ብለህ መጠየቅ እኮ አለብህ። አሁን አንተ ተንጠልጥለን ያለው አየር ላይ ነው ያለው። ሰርፕራይዝ ታደርጋለች ቤተክርስቲያኒቷ መጣ ዘር ማንዘር የሰገደበትን ስዕል ቆይ ብላ ዳራ ያዘችው። ያ ሁላ ሻማ ቀለጠ ማለት ነው። ያ ሁላ ጸሎት ቀለጠ ማለት ነው። ብሮ እንዴ አሁን እኮ መሰለ ይጋራ ቢ ስማርት ምን እየተከናወነ ነው ማለት አለብህ። የዋልድባውን ገድል ስትጠቀምበት ነበር። ባለፈው ደግሞ የመጥምቁ ዮሐንስን ምናምን የሚለውን ገድል አንተ እኔ ተጠቀምክበት ነው። ሰርፕራይዝ ስላለች ከዚህ በኋላ አይሰራም እያለች ነው። ስለዚህ ምንድነው ከመቅለጥ የምትድነው መቼ መሰለ? ቤተክርስቲያን እስክትጨርስ መጠበቅ አለብህ ማለት ነው። አጣርታ ጨርሻለሁ፣ ይሄ አልፏል፣ ይሄ ዘቅጧል እስክትል ድረስ። በእርግጥ እኛ ጋር ብታመጣው ያልዘቀጠ የለም። እዛው ግን አንተኛን ስለማትሰማን ማለት ነው፣ ወንጌል ስለማትሰማ የሐዋርያትን ትምህርት ስለማትሰሚ ዶክተር ተረጋጊ። ዘማርያም እንትን ብሏል ማለት አትችም። ዘማርያም ራሱ አፋልጉኝ ያለበት ቪዲዮ ይኸው እኔ ፔጅ ላይ ያለልሽ። እንዴ እንደዚህም አለ እንዴ ያለበት ሰው ነው። በቃ ዘማርያም አያውቅም። ሲኖዶስ አይደለም፣ መብትም የለውም ስልጣንም የለውም። እሱማ ዘማርያም ሊሳሳት ይችላል ልትይ ነው ደግሞ ቤት ከፍተሻል። በቃ ሊሳሳት የሚችል ከሆነ ተረጋጊ። ሲኖዶሱ
ስተቶቹን አስተካክሎ መርምሮ ጨርሻለሁ ይበል። እስኪ ወንድ ከሆነ ሲኖዶሱ ማለት ነው። እንግዲህ ይሄ ቃል መጠቀሜ ትክክል ላይሆን ይችላል። ቀጥታ ፌል ይመጣልኝ ተጠቀምኩት። እንግዲህ የተከበረው ሲኖዶስ እስቲ እውነት if they have the audacity, they have the guts ይሄንን ለማለት እስኪ ይበሉ ይምጡና ታምረ ማርያም እንኳን አልፏል እንትን ወድቋል እስኪ ይበሉ አላሉም። ባላሉበትም መመገብ አትችሉም። አሁን እናንተ ከመጽሐፍ ቅዱስ ውጭ አሁን መጽሐፍ ቅዱስ ብቻ ሆናችኋል። በዚህ ንግግር ብቻ ምን በሚለው ንግግር ፓትርያርኩ መጽሐፍቶቻችን ጥራት ይጎላቸዋል በማለታቸው ብቻ ኢሚዲየትሊ በዛ ቅጽበት ሁሉም ኦርቶዶክሳዊ መጽሐፍ ቅዱስ ብቻ ሆኗል። ሌላ መጠቀም ሞራል የለው። ዲያቆን ኮሌኮ ብሎኛል እንትን ትርጓሜ ሰጥቶበታል ምላሽ እኮ ሰጥቶበታል እያለ ማንም ኦርቶዶክሳዊ ገድል አንስቶ መጠቀም አይችልም። አሁን መብት የለው። ዳጊ ስላለ አይደለም። ዳጊን ማን ይሰማዋል? ማን ነውና ዳጊ ደግሞ ዳጊ ማን ነው? ፓትርያርክን የተናገሩት እኮ ባፋቸው በውሳኔያቸው ስብሰባ አድርገው ዝም ብለው በስሜታዊነት አይደለም የተናገሩት። ስብሰባ አድርገው ሁኔታውን አይተው ቆይ አንዳንድ የህትመትም የትምህርትም የምንጭም ችግር የጸሐፊም እንትን መጣራት ያለበት ብዙ ነገር ስላለ ሆልዶን አሉ። ሆልዶን ስትባል አትሰማም እንዴ አንተ? መተጨረሽ ከኔ ጋር ትከራከራለህ እንዴ? እኔ ሆልዶን አልተባልኩኝ። እኔ የቤትህ እንትን አይደለሁም። እኔ ሐሰትን መግለጥ አላቆምም ህይወቴ እስክታልፍ ድረስ። ምክንያቱም አንድ ነገር ገብቶኛል። ኦርቶዶክሳኖችን ሳገለግል ሙስሊሞችን ሳገለግል መጀመሪያ ቆሻሻውን ጠርጎ ነው ማብላት የሚቻለው። ቆሻሻው እያለ ከበላ በኋላ ዝንቡ ይነሳል አይደለም? የቅድሙ ምሳሌ ማለት ነው። ለኔ አይደለም ሲኖዶስ ያንን ያህል። አንተ ግን አትሰማም እንዴ? ሲኖዶስም ዘማርያም ትርጓሜ ሰጥቶበታል ትላለህ እንዴ? እንደምታለው ወይስ ትላላጫለሽ እንዴ? ዶክተር ታይ እንጂ እና አርፈሽ ገድል ድርሳን ባለበት ዝር እንዳትይ። አይኔ ገስለ እንትን አለለም። ቆይ ሲኖዶስን እየጠበቅኩ ነው። የትኛው እንዳለፈ የትኛው እንደወደቀ እንግዲህ በሆነ ኒቂያ ጉባኤ በሆነ ስብሰባ እስኪ ነግሩኝ። እኔ ቤተክርስቲያን ሰማለሁ ትሎ የለ እንዴ? ቤተክርስቲያን እዚህ አላለችም ምናምን ትሎ የለ እኮ። ዛሬ ታዲያ ገድል ላይ የሁሉ መላላጥ የመጣው ለምንድን ነው? እኛ እስከዛ እንገላልጠው የመጥቆራ እንትን ነው ከሰው የተወለደ ነው ምናምን ስትለው አመጣንላችሁ እኮ። ሰው እንዳልሆነ መንፈስ እንደሆነ አጋንንት ራሱ እንደሆነ እስከዛኛ እናፈራርሰው ግድ የለም። አንተ ዝም ብለህ በጌታ ሰላም የተቃጠልክ ያው ማለት ከፈለክ እዚህ ደግሞ ከቅዱሳን ጋር ደግሞ እያረፍክ መጠበቅ ትችላለህ። እና በጌታ ቆን ከመቃጠል ትተርፋለህ። ያው ካልሆነ እኔ አይደለም ሲኦልን ያዘጋጀሁት እንግዲህ አንተን ለማብሸቅ አይደለም ቃል የተጠቀምኩት። ሲኦል አያቃጠልም ብለህ መቼም አታስብም አይደል? ድብን አድርጎ ያቃጠላል። ስለዚህ በመቃጠል መቆየት ከፈለክ እንግዲህ ትችላለህ። ስለዚህ በዚህ ነው የምደመድመው። ለእህቴም ለሌሎችም ወንድሞችም አርፈሽ ቁጭ በይ እህቴ። በጣም አላማረብሽ። በፍጹም ያልተሳካልሽ ነገር ቢሆን የገድልና ድርሳን ጉዳይ ነው። በተደጋጋሚ ሞከረሽዋል። አሁን ከዚህ በኋላ ጠብሽ ከኔ ጋር አይደለም ከወንጌልም ጋር ብቻ አይደለም። አሁን ጠብሽ ከሲኖዶሱ ጋር ነው። የሆነ መጽሐፍ ልክ ነው ስትይ ሲኖዶሱ መጥቶ ማን ብያለሁ ነው ይልሻል። እኔ አልኩኝ ይሄኛው ስህተት ነው ሊታረም ይችላል። እስቲ ማነሽ አንቺ አራሚ ይሉሻል። ተረጋጊ ነው የምልሽ። የትኛውን ገድል አሁን ልክ ነው ማለት አትችይም። የትኛውን ገድል ተሳስቷል ማለት አትችይም። አንቺ አትችይም። እኔ ነኝ የምችለው። እኔ በብርሃን ውስጥ ያለሁት ማለት ነው። አንቺ ግን በጨለማ ውስጥ እንዳለሽ ፓትርያርክሽ በዛው ኒቂያ ጉባኤ ላይ ምን አሉ መሰለሽ? ጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ ነን አሉ ቃል በቃል። አሁን አንቺ ጨለማ ውስጥ ነሽ ተብለሻል። አይ ካልሽ እኔን አይደለም እኔ ካልኩት ስድብ ይመስልሻል? ሄደሽ ይሄንን ቃል በቃል ጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ ነን፣ በድጓ በምናምን የምታቆሙት አይምሰላችሁ። ወንጌል ስበኩ ነው ያሏቸው ሊቃውንቶቹን ሰብስበው። ወንጌል ስበኩ። ከሊቃውንቱ ይበልጣል እንዴ ዘማርያም? እዛ ስብሰባ ላይ ከተገኙት ከፓትርያርኩ ይበልጣል እንዴ? ይሄ ስህተት ነው። አንድ ሰው ተናገረና ዳጊ ይሄንን እንደንትን ልንወስድ አንችልም እኮ። እንደሱ ማለት የሚችለው ተሳስተዋልም ማለት የሚችለው ጨለማ ውስጥ አይደለንም። ማን ነበሩ ስማቸው? አንድ ይጠራልኝ ኤርሚ ጴጥሮስ ነው ማን ነበር ስማቸው? አቡነ እኔ እሳቸውንም ለጥፌዋለሁ። ብፁዕ አቡነ ማርቆስ ብፁዕ አቡነ ማርቆስ የተናገሩት ስሜታዊነት ትንሽ ቅልቅላል ተቀላቅሎበታል። እኛ እንኳን ጨለማ ውስጥ አይደለንም፣ ድቅድቅ ጨለማ ውስጥም አይደለንም ማለት የሚችለው አሁንም ሲኖዶስ ነው። አንቺ አይደለሽም። እሳቸው ተናገሩና ጨለማ ውስጥ ነን እንዴ አቲ ማለት አትችይም። ነሽ ካሉሽ ነሽ። መቼ አይደለሽም ማንስ አይደለሽም እስኪልሽ ድረስ ሲኖዶሱ ልክ ማርያም ቤዛ አይደለችም ሲሉ ገልብጠው ነች እንዳለ ሲኖዶሱ ማለት የሚችለው አንቺ አይደለሽም። በግል መንፈራፈር ትችላለህ።
አንተ ግን ኦርቶዶክሳዊ ስለሆንክ መብት የለም ጠብቅ ሲኖዶስን ነው የምልህ። ይሄ ከዚህ በላይ ስርዓት ያለው ንግግር ምን አለ? ከዚህ በላይ እውነተኛ ንግግር ምን አለ? አይ ሲኖዶሱ አሁን አንተን መጽሐፍ ቅዱስ ብቻ አድርጎ አስቀመጠህ። አይ ነው በስርስሩ ሌሎቹ እነ ተአምረ ማርያም እነ ምናምን ግልጋሎት አቁመዋል ማለት አይደለም። ማጭበርበሩማ ቀጥሏል እኮ። ሲኖዶሱ ግን ተናግሯል። በቃ ኦልዶን ጥራት ይጎላቸዋል ሲል እናንተና ብሎ ዝርዝር ሰጥቶሻል? አልሰጠሽም። ስለዚህ የተከራከርሽለት ነገር ትክክልም ሊሆን ይችላል ላይሆንም ይችላል፣ ላንቺ ማለት ነው። ቤተክርስቲያኑ ነገር ካንቺ ጋር ሊቆምም ይችላል ላይቆምም ይችላል። ዝም ብለሽ በጨበጣን የገባህበት እየነገርኩ ያለሁት ምን መሰለህ? ይሄው ነው የምልህ። መጽሐፍ ቅዱስን ያልያዘ ሰው እንዲህ በመከራ ነው የሚኖረው። ቆይ ጠብቅ ይባላል ወይ ተወገዘ እኮ ይባላል። ስንት ዘመኑን የሰገደበት ስዕል ተወገደ እኮ ይባላል። እንዴ ተወገደ ብለው ሌላ ስዕል ሲያመጡል ይሄኛውስ ደግሞ እንትን ቢባልስ ብለህ እኮ መጠርጠር አለብህ። አየህ የማይወገድ የማይሻሻል የማይቀየር ኤዲት የማይደረገውን ግን መጽሐፍ ቅዱስ ብቻ ከያዝክ ግን በሰላም ትኖራለህ። ከዛ ፓስተር ከሊኮ ጻፈው እንትን ናም ሲባል እኔ ምንም አልደነግጥም። እኔ መጽሐፍ ቅዱስ ብቻ ማይኔ ይላል። ይመዘናል፣ ይበረበራል፣ ይጣራል። አሁን ገባሽ? በቃ ሁለተኛ እንዳይለመድሽ ለማለት ነው። ባረኩ ኤርሜ ጨርሻለሁ። ቴንኪው ዳግሻዬ ተባረክ። ግን እኔ ሲመስለኝ ያው ጥራት ይጎላቸዋል ብለው ቢሉ እንግዲህ ለብዙ ዘመን ስለበላችኋቸው ከደም ስራችሁ ስለተዋሃዱ ያው ዝም ብላችሁ ኦልሬዲ ዝም ብላችሁ ያንኑ ብሉ ብለው ያሉ ይመስለኛል። ጥራት መጎደሉን አውቀናል፣ አረጋግጠናል። ግን ያው እሱኑ ቀለቡን እሱኑ ቀጥሉ ያሏቸው ነው የሚመስለኝ። እኔ ዝም ብዬ በውስጥ ወይራ ሳስብ መቼ አጣርተው ይጨርሱታል? የምታውቁት ሰይጣን ነው ገብ ከማላውቀው መልአክ ማውቀው ሰይጣን የምታውቁት ሰይጣን ይሻላል። በራው ከምታልቁ ሐሰቱንም ቢሆን ጠጡ ካሉ ያላቀም እንደዛ ሲል አልሰማሁም የለውበት። ለምዳችሁታል ነው በደም ስራችሁ ተዋህዷል። እሱኑ ቀርጥፉ ብለው የተዋቸው ነው ይመስለኝ። ግን ምንድነው አሁን እነሱ ስንቱን መጽሐፍ አርመውት ይጨርሳሉ። እኔ እኮ አረም አይታረምም ብያለሁ። እህል ነው የሚታረመው። አልሰማ ብላችሁኝ እንጂ በገበሬኛው ሳወራ አረም አይታረምም። እህል ነው የሚታረመው። እህል ከአረም ውስጥ ይታረማል። ወዲያው ከእህል ውስጥ አረምን ታርማለህ እንጂ ከአረም ውስጥ እህል አታርምም። ምን እያልኩ ነው? አብዛኛው አረም ነው። እህል የሚባል ነገር የለውም። አንዳንዱ እኮ ማለት ስንዴ የሚባል ነገር የእውነት የጽድቅ ትምህርት የለውም። ስለዚህ ጌታ ይርዳቸው። እኛ እንቀጥላለን። ጸጋ ይብዛላችሁ። ሼር፣ ኮፒ ሊንክ ታብ ያደረጋችሁ ዳግሻዬ ቴንኪው፣ እህትዬው መሲ፣ ሌሎችም ቅዱሳን ወገኖች ሁላችሁን በዚህ ልለያችሁ ነው። ከመጣችሁ ተባበሩን ፕሊስ። የማትተባበሩን ከሆነ ግን አትምጡ። በጌታ እንደዛ ነው የሚሻለው። የማትተባበሩን ካልሆነ አትምጡ። በእውነት እኔ በጌታ የተባሉ ወንድሞችና እህቶች የእግዚአብሔር መንግስት ስራ መሆኑን አውቀን አንድ ደቂቃ እዚህ ካላወሳችሁን ምንም የምትፈይዱት ነገር የለም። ሌላ ቦታ ብትሯሯጡ ይሻላል ብዬ ነው የምለው። እኔ በግሌ ጌታ ምስክሬ፣ እግዚአብሔር የሚጠራውን ይጠራል እና ተባረኩ። ጸጋ